ከስጋ ስጋንም ከመለኮት ነጥለን አንናገርም ክርስቶስ በተዋህዶ ከተገለጠ በኋላ። አዎ መምህር፣ አሁን እኮ እርሶ እንግዲህ እንደዚህ ብለው ተናገሩ። አሁን እዚህ እኔ እንደው ስሞታም ይበሉት እንግዲህ እኔ አላቅም ብቻ አሁን እዚህ ስንወያይ አሁን ክርስቶስ እንደዚህ በላ ጠጣ ገባሪ እንትን ሲል ብዙ ጊዜ ይሄ ለስጋው ነው እንደዚህ ብለን አናገርም። ይሄ እንትን እንደዚህ ነው ኢቭን ስጋው ራሱ ፍጡር ነው የሚሉ ሁሉ አሉ። ፍጡር ነው ብለው የሚናገሩ አሉ። እዚህ በኦርቶዶክስ ውስጥ ነው እብራ እዚህ ጋር አንድ ነገር ግልጽ ላል አንደኛ ሰዎች የሚያነሱትን ሁሉ እነዚህ ያነሱት ሁሎችም ትክክለኛ የእምነቱን የሃይማኖቱን አስተምሮ ያውቁታል ማለት አይደለም። ማለት ተነስቶ እዚህ አንዱ ሐሳብ የራሱን ሐሳብ ሊያስቀምጥ ይችላል። ለምሳሌ ማረጋላችሁ ሊኖረው ይችላል። ለምሳሌ አንተ አሁን የእስልምና እምነት ተከታይ ነህ አይደለ? ትክክል። ግን የእስልምና እምነት ተከታይ ሁሉ የሆነው ስለ እስልምና አብራርቶና ገልጾ ማስተማር ይችላል ይናገራል እንዴ? አይ ሱማ አስተማሪ ብቻ የተማረን መናገር የሚችለው። አዎ የተማረውም ቢሆንም በሚያውቀው ልክ ነው እንጂ እሱ የማያውቀው እኮ ከዚያ በላይ የሆነ የእምነቱ መገለጫና አስተምሮ የለም። እሱማ አላው በአቅም ነው እስከደረሰበት በአቅሙ ነው። አዎ በአቅሙ ነው። ስለዚህ ሰው በአቅሙ ሊናገር ይችላል። በአቅሙ የተናገረው ነገር ደግሞ የእምነቱ ዶክትሪን ተደርጎ አይወሰድም። በአጭሩ ግን የጠየቀኝን ጥያቄ ስመልስልህ ኢየሱስ ክርስቶስ የተለበሰው ስጋ ፍጡር ነው ወይ ካልክ፣ አዎ ቀድሞ የፈጠረውን ስጋ ነው ያንኑ ነው የተዋህደው እንጂ ሌላ ስጋ ከሰማይ አላወረደም ወይ ደግሞ ከሌላ አላመጣም። መጀመሪያ ፈጥሮት የነበረውን ስጋ ያንን ስጋ ሲዋሃደው ፍጡር የነበረው ስጋ ፈጣሪ ሆነ። ምክንያቱም መለኮት ስለተዋሃደው ማለት ነው። ኦኬ መምህር፣ ከተዋሃደው በኋላ በቃ ለስጋው ለመለኮቱ ማለት ይፈቀዳል ማለት ነው? አይ አይቻልም። ይኸውልህ ነገርኩህ ቅድም በነፍስና በስጋ መስዬ ነግሬህ ነበር። ከተዋሃደ በኋላ ከዚያ በፊት ይሄ የስጋ ባህሪ ነው፣ ይሄ የስጋ ጠባይ ነው፣ ይሄ ስጋ እንትን ነው ብለን እንናገራለን። ከተዋሃደ በኋላ ግን ሲበላ መለኮት በስጋ ባህሪ በላ፣ ሲጠጣ መለኮት በስጋ ባህሪ ጠጣ እንለዋለን። ከዚያስ እሙማኖችን አይን ለሌላቸው ሰዎች ደግሞ አይን እንትን ሲል ስጋ በመለኮት ባህሪ ብለን ሳንለይ ነው። ኢየሱስ ክርስቶስም ማለት በነገራችን ላይ የሁለቱ ማለት መለኮት ከተስቢት ተስቢት ከመለኮቱ ጋር መዋሃዱን የሚገልጽ ስም ነው። ስለዚህ ስሙ ራሱ ይገርማል። ኢየሱስ ክርስቶስ የሚለው ስሙ ራሱ በብሉይ ኪዳን አይጠራም። አይ ወደሱ እንመጣለን። ግን እዚህ አሁን የተቸገርነው መስሎት በተለይ የምስራቅ ኦርቶዶክስ እና የካቶሊክ ፍቻ አለ። እንትን ሲባል አይች ለስጋው ነው ለስጋው ብቻ ነው ብሎ ነጥሎ መናገር። አይ አይደለም፣ ነጥሎ መናገር አይቻልም። ለምሳሌ አሁን እኔ አንተ ትምህርት ስታስተምር ስለ እስልምና አላህ በአንተ በኩል ለሰዎች እየተናገረ ነው አይደል? አዎ የአምላክን መልእክት የአምላክን እንትን እያደረሰ ነው። በአንተ በኩል ምን እያደረገ ነው? ያው በአንተ በኩል ለሰዎች እየተላለፈ ነው። የአምላክን ቃል እየተናገረ ነው። አዎ ልክ መለኮትም ማነው ኢየሱስ ክርስቶስ በላ ስንል መለኮት በስጋ ገንዘብ በላ እንላለን፣ መለኮት በስጋ ባህሪ ጠጣ እንላለን እንጂ መለኮትን ስጋን ከመለኮት ለይተን አናስተምርም። ኦኬ መምህር በቃሽ፣ ችግር የለውም። ሌላኛው ጥያቄ ደግሞ ማርያም ጥንተ አብሶ አለባት ወይ? የለባትም። እኔ በጣም ግራ እየገባኝ ነው። እንግዲህ እዚህ አሁን ጥንተ አብሶ አለባት የሚሉ አሉ መምህር። ጥንተ አብሶ ይቅርታ አድርግልኝ፣ እያነሳኸው ያለው ሐሳብ ወይ የካቶሊክ ነው ወይ የፕሮቴስታንት ነው ወይ የጴንጤ ሐሳብ። ኧረ እዚህ እንደው ቤታቸው ሚደን ማያስተናግዱን አሉ አንዳንድ ኦርቶዶክሳዊ የንጽጽር መምህሮች አሉና ጥንተ አብሶ አለባት ማርያም ብለው። በፍጹም ይሄ ክደት ነው። ማርያም ድንግል ማርያም ጥንተ አብሶ የለባት። ስለዚህ ማርያም ፈጽሞ ጥንተ አብሶ አለባት ተብሎ መናገሩ ፍጹም ኃጢአት ነው። አዎ አለባት ተብሎ አይነገር። ግን ለአንተ ግልጽ እንዲሆን ላስረዳ። ለምሳሌ አዳም ኃጢአት የሰራ መጀመሪያ 7 ዓመት ከ40 ቀን
ኃጢአት ሳይሰራ ቆይቷል። ይሄ የእናንተንም ቁርአን ይመሰክራል። ቁርአኑ ይመሰክራል። በል አዳም መጀመሪያ እንደተመጣበታል መምህር። እሺ ይቀጥሉ፣ የእርሱን ይቀጥሉ። እሺ መጀመሪያ የእውነትን ነው ያንተን ካንተ ሰማለሁ። ማነው 7 ዓመት ከ40 ቀን ቆይቷል። 7 ዓመት ከ40 ቀን ከቆየ በኋላ አዳም ከፈጣሪው የተሰጠውን ትእዛዝ አልጠበቀም፣ ኃጢአት ሰራ። በዚያ ምክንያት አዳም ወደቀ። ያቺ የማርያም ስጋ ወይም ደግሞ የማርያም ባህሪ ከየት የመጣች ናት ካል በመንፈስ ቅዱስ በእግዚአብሔር ኃይል አዳም ኃጢአት ከመስራቱ በፊት ከነበረችው ባህሪው በእነ አብርሃም በእነ ይስሐቅ በእነ ያዕቆብ እቅፍ አስቀምጦ ምን አልፋ ሐናና ኢያቄም ላይ ስትደርስ ተገለጠች። ለምሳሌ አንድ ዛፍ የሚያብበው ቅርንጫፉ ላይ ነው። ግን አበባው የሚጀምረው ቅርንጫፉ ላይ ብቻ ሳይሆን ስር አለው፣ ግንድ አለው፣ ቅጠል አለው። ስሩን፣ ግንዱን፣ ቅርንጫፉን አካቶ ነው አበባው ላይ የት ላይ የሚሆን ዛፉ ጫፍ ላይ የሚፈነድቀው። ልክ እንደዚህም ሁሉ ከአዳም ባህሪ ጥንተ አብሶ መርገም ያልነካት ባህሪ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ እቅፍ ከመጣች በኋላ ሐናና ኢያቄም ላይ የተገለጠች ድንግል ማርያም ጥንተ አብሶ መርገም የሌለባት ብለን ነው የምናስተምረው እኛ። እንግዲህ ይሄ የመሬቱ ኦርቶዶክስ ተዋህዶ አስተምሮ ከሆነ ጥሩ ነው። እዚህ እንግዲህ አንዳንድ መምህራን ተብለው በድቁናም በቅስናም ደረጃ ያሉ ናቸው። እንግዲህ እንደዚህ የሚሉት ከሆነ ጥሩ እሺ መምህር፣ እንደዛ ብዬ ይዟለሁ። ግን እኔም በእርግጥ ጥያቄ አለኝ እዚህ ላይ በደንብ ያልገቡኝ ነገራቶች አሉ። ወይ ሌላ ጊዜ በደንብ እንትን እንጠይቀውታለሁ። እንትን ካሉ ግን ጥያቄ ካለው እርሶ ይቀጥሉና ደግሞ እኔ እቀጥላለሁ። እሺ እኔ ብቻ ጥያቄ ከተፈቀደልኝ ለምሳሌ ይሄ የአላህ አካላት ላይ ነው። አካላት ላይ አንድ እግር ግልጽ ያለኝ። በነገራችን ላይ የማነሳቸውን ጥያቄዎች በቅንነት እንድታዩሉ ይፈልጋለሁ። እዚህ ጋር ሁላችሁ ማለት እኔ ያልገባኝን ነው እየጠየኩኝ ያለ እንጂ ሰዎቹ ጎራ ይዘው ሲወራወሩበት የነበረ አይነት ቃል እንዳልሆነ እንድትረዱ በቅንነት ነው እየጠየኩኝ ያለ። ችግር የለም ይቀጥሉ። በዚያ ልክ እንድትረዱኝ ነው። አካላት ላይ የምንለው የተወሰኑ አካላት ተጠቅሰው ያልተወሰኑ አካላት ደግሞ እኛ ከምናውቀው አካል ያልተጠቀሱ አሉ። እነዚህን አካላት እንዴት ነው የምንረዳው በእስልምና? በጣም ጥሩ። አካል የምትለውን ቃል እንደው መጠቀምኛ እንፈልገው። አካል የሚለው የአማርኛ ቃሉ አሻሚ ስለሚሆን ቅርጽ፣ ፎርም እንደዚህ እንደኛ አጥንት፣ ደም፣ ጅማት ያለው አካል ማለታችን አይደለም። ይሄኛው ግልጽ ነው፣ ይገባኛል፣ ችግር የለም። አንደኛው ነገር እንዴት ነው የምንረዳው ሲባል አንደኛ አላህ Subhanahu Wa Ta'ala አምላካችን በቁርአን ላይ የነገረን ነገር አለ። አሁን ስለራሱ ሲገልጽ እጅ፣ ፊት፣ ባት እነዚህ ተጠቅሰዋል። እነዚህ እንዴት ያሉ ናቸው ከተባለ እንዴታነቱን አናውቀውም። እንደዚህ ተብሎ ስላልተነገረን እንዴት ነው ብለን አንመረምረውም፣ ከሰውም ጋር አናመሳስለውም። ግን እርሱን በሚመጥን መልኩ የእርሱን ልቅናና ክብር በልኩ በሚሆን ልኩ አለው ብለን አማናዊ ነው ብለን እንቀበላለን። እንዴታነቱን ግን አናቀው። በቁርአን ላይ ታዲያ ይሄኛው ተጠቅሶ ይሄኛው እንዴት ነው ነገሩ ካሉ እኛ የምንናገረው አምላክ በነገረን ልክ ነው። አምላክ ይሄ አለ ብሎ ከተናገረ በቃ ይሄን አለኝ ብሏል እንላለን። አምላክ ደግሞ ዝም ያለውን ደግሞ ያልነገረንን ነገር ደግሞ ይሄ እንደዚህ ነው ብለን ጨምረን መናገር ይሄ የከፋ ትልቅ ኃጢአት ነው የሚሆን ማለት ነው። ስለዚህ የነገረንን ብቻ እንደዚህ ተብሎ ተጽፏል ብለን እናገራለን። ዝም የተባለውን ቦታ ደግሞ ዝም ብለን አለውም የለውም ሳንል ዝም ብለን እናያለን ማለት ነው። በተነገረን ልክ ነው የምናወራው። ለዛ ነው ከኛ እውቀት በላይ ነው ማለት ነው። እኛ ያልተነገረንን ነገር እንደዚህ ነው ብለን አንናገርም። ጥሩ። ግን እዚህ ጋር አብረ ግልጽ እንድታረግልኝ አካላት የሚለውን ማለት ህላዊ ብለውት የተሻለ ነው። ህላዊ የሚለው ቃል ይሻላል። ህላዊማ እንዳንለው ቁርአን የጠቀሰው አለ። ለምሳሌ ይቅርታ ለቃላቷ ቅዱስ ቁርአን ለቃላቷ አጠቃቀም ይቅርታ፣ ያው ከፍጥረት አንፃር ነው። ችግር የለም። ቅዱስ ቁርአኑ የገለጸው ለምሳሌ ባት አለው አለ፣ ከዚያ እጅ አለው አለ። እንግዲህ ያልዘረዘርኳቸው እንዳሉ ነው። አሁን በእኔ አረዳድ አንድ አካል የሚሆነው አካል ማለት በትርጉሙ በቂ ማለት ነው፣ ሙሉ አካል ነው አካል። ስለዚህ ባት ገልጿል፣ እጅ ገልጿል፣ አካል አለው ማለት እንችላለን ወይ? አካል የለውም እንዳንል ደግሞ
ባትና እጅ አለ። ይህን ነገር እንዴት ነው የምታስረዳኝ? በጣም ጥሩ በጣም ጥሩ። አንደኛ ነገር እርሶ አመሳስለዋል በአእምሮት። አሁን ለምሳሌ አሁን ሙሉ አካል አለው። ሙሉ አካል ሲባል ከኛ ከፍጥሯን ከሰዎቹ ጋር ማመሳሰል ነው። ይሄ ፍጹም በእኛ የተከለከለ ነው። ለምሳሌ አሁን እርሶ ቤት ውስጥ ከሆኑ አሁን ጠረጴዛ አለ። ጠረጴዛ አሁን እግር አለው፣ 4 እግር አለው ጠረጴዛ። የእርሶም እግር አለውት። እንደው የጠረጴዛውም እግር ስለተባለ የእርሶም እግር ስለተባለ ተመሳሳይ ነገር ነው ማለትን አያስይዝም። ማለት አምላክ ደግሞ እጅም ሲባል እግርም ሲባል እንደው ስሙ ስለተመሳሰለ እንደው ከፍጥሯን ጋር የሚመሳሰል ነው ማለት አይደለም። ለአምላካችን አላህ Subhanahu Wa Ta'ala እሺ ዛህሩ ሰጥሻለሁ። ለአምላካችን አላህ Subhanahu Wa Ta'ala የሆነ ነገር ሲነገር በተነገረው ልክ ነው የምንሄደው እንጂ አይ ይሄኛው ስለተነገረ ይሄኛውም ይኖራል በሚል በግምት አምላክ ላይ አይወራም። በጣም ትልቅ ኃጢአት ነው ይሄ። በጣም ትልቅ። የተነገረን እንቀበላለን፣ ያልተነገረን ደግሞ ዝም የተባለውን ደግሞ ዝም ብለን ነው የምናልፈው። እሺ ዛህራ ቀጥ አንዴ ቆይ፣ አስተማሪያችን ስላለች እሷ ትቀጥልና ከዛ ይቀጥላሉ። ዛህሩ ቀጥ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላሁ ኸይራ። በቂ ነው የመለስክለት፣ ግን ለመጨመር ያክል አላህ Subhanahu Wa Ta'ala ስንቀበልኛ 3 ነገራቶች አሉ። የመጀመሪያው አላህ Subhanahu Wa Ta'ala የነገረን በቁርአንና በሐዲስ መልእክተኛው አለይሂ ሰላቱ ሰላም ያስተማሩን ቁርአንና ሐዲስ የገለጸው ሲሆን፣ ሁለተኛው ደግሞ አላህ Subhanahu Wa Ta'ala መልእክተኛው አለይሂ ሰላቱ ሰላም ያልነገሩን ናቸው። እነሱም ዝም ያሉትን ነገር ዝም እንላለን። ዛራ ይቅርታ አድርጊልኝና ልጠይቅ የፈለኩት ዛራ ይቅርታ ይደረግልኝ በሐሳብሽ ላይ አብረሽ እንድታብራራልኝ ስለፈለኩ ነው። እኔ አካላት ላይ የቀሩትን አካላት ይገለጡልኝ አላልኩኝም ዛራ። ምክንያቱም እሱ ማለት የተገለጡልን ብቻ ማወቅ አለብን፣ ያልተገለጡልን ስላልተገለጡልን ነገር ደግሞ መናገር የለብንም የሚል ሐሳብ ስለሰጠኝ ሐሳቡን ተቀብየዋለሁ። ግን እኔ ጥያቄ ምንድነው ለአላህ አካል አለው ወይ? አካል አለው ወይ? ጥያቄ ግራና ቀኝ ነው። አዎድ አለው ካለ የቀሩ አካላቶች መገለጥ የለባቸውም ወይ? የለውም ከተባለ ደግሞ ለምን እነዚህ አካላቶች ለምን ተጠቀሱ ነው? ሁለቱን አስታርቀሽ ነው እንድትመልሽልኝ ፈልገው። እሺ መርሐባ እኮ እሱን ልመልስ ነው። እሺ በመጀመሪያ ቅድም ያልኩት ምንድነው አላህ Subhanahu Wa Ta'ala ያጸደቃቸውን ቁርአን ሐዲስ የነገረን ነገር እንቀበላለን። የመጀመሪያው ይሄ ነው። ሁለተኛው ደግሞ ምንድነው አላህ Subhanahu Wa Ta'ala ውድቅ ያደረጋቸው ነገራቶች አሉ። ለምሳሌ ከራሱ ይሄ ነገር ለኔ የሚመጥነኝ አይደለም የሚገባኝ አይደለም ብሎ ውድቅ ያደረጋቸው ነገራቶች አሉ። ሶስተኛው ነገር ደግሞ ምንድነው አላህ Subhanahu Wa Ta'ala ለራሱ ያጸደቃቸው ነገራቶች አሉ። እነዚህን እንቀበላለን። አላህ Subhanahu Wa Ta'ala ታዲያ ቁርአንና ሐዲስ ላይ የገለጻቸው ነገራቶች ምንድናቸው ሲባል ለምሳሌ አላህ Subhanahu Wa Ta'ala እጅን ለራሱ አጽድቋል። በሁለት እጆቼ ለፈጠርኩት ፍጡር ብሎ አስቀምጧል። ሁለተኛ ደግሞ ምንድነው እግርን አጽድቋል። ስለዚህ አሁን ለምሳሌ አላህ Subhanahu Wa Ta'ala እንደሚያይ እንደሚሰማ እነዚህ ነገራቶች አጽድቋል። ነገር ግን ለምሳሌ አሁን የሆነ ሌላ ያልተገለጹ ነገራቶች አካል ብለን እኛ የምንገልጻቸው ነገራቶች ለምሳሌ የሰውን አመሳስለን ከሆነ በመጀመሪያ አስተሳሰባችን ትክክል አይደለም። ለምን ከተባለ አላህ Subhanahu Wa Ta'ala እጅ ሲል ልክ እንደኛ አስበነው አካል ሙሉ አስበን ከሆነ ይሄ ትክክል አይደለም። ሲጀመር አላህ Subhanahu Wa Ta'ala የኛን አካል ይመስላል መቼ ብለን ተናገርን? መጀመሪያ መቼ ሰው ይመስላል? ለምሳሌ አካል ብለን ስንገልጽ ይሄ እጅ አለው ስንል ሰው ስለሚመስል ነው እጅ አለው ብለን መቼ ተናገርን? ገጽና ለምንድን ነው ሙሉ አካል የሌለው ብለህ ከሰው አንፃር ያወዳደርከው ነው ማለት ነው። ያማ ከሆነ ወይም ደግሞ ከሌሎች ፍጡራኖች አካላቶች አንድ ጊዜ ልጨርስ። ወይ ዛህሩ እዚህ ጋር እንትን መምህር እንዲረዱት የምንፈልገው እኛ የተነገረንን የምናውቀውን ነው እንጂ እየተናገርን ያለ ነው። አላህ በአጠቃላይ ያለውንና የሌለውን ነገር እየተናገርን አይደለም። በዚህ መልክ ለመረዳት ጥያቄ ሲጠይቁን እኛ የኛን ዕውቀት ነው እየነገርነው ያለው የምናውቀውን ማለት ነው። የማናውቀውን ደግሞ አናውቀውም። ስለዚህ ስለማናውቀው ነገር ደግሞ የለውምም አለውምም ብለን እርግጠኛ ሆነን መናገራችን ግልጽ ከሆነ አዎ እኔም የምታውቁትን ነገር ነው እንድታስረዱኝ ፈልገው። እኔ በነገራችን ላይ እንደዚህ አያውቁም እንደዚህ ለማለት አይደለም። በቅንነት የምታውቁትን ብቻ ነው እንድትረዱ እና አሁን አላህን አካል አለው ብዬ ልረዳው ወይስ የምናውቀው ደግሞ ቆይ የምናውቀው የተነገረንን ብቻ ነው አንደኛ ነገር። ሁለተኛ ነገር ደግሞ አካል ሲባል እርሱ ምን አይነት አካል ነው ጭንቅላት ውስጥ የሳሉት?
እኔ አካል በእኔ በሁለት የተከፈለ ነው። አንደኛው ግዙፍ አካል ነው፣ እኔ እናንተ የያዝነው አካል ነው። ሌላው ሁለተኛው ደግሞ ረቂቅ አካል ነው። ረቂቅ አካል ለምሳሌ አሁን አላህን እኔ እያሰብኩት ያለበት ያረዳል ረቂቅ አካል ነው። ቆይ አስጨርሰኝ። አላህን እኔ አሁን እንደኔ አንጥቼ እንደኔ ግዙፍነት አንጥቼ ሳይሆን በረቂቅ አካል ነው አይምሮዬ ላይ እየሳልኩት እየመጣ ያለ። እግርም አለው ሲባል አላህ የሆነ እንደኔ ማለት የማይመረመር ነው። የማይመረመር ማለት ነው ረቂቅ፣ ወይ ደግሞ ከምንም ነገር ጋር የማይመሳሰል። አዎ በቃ እኛ ስለሱ ነገር ይሄኛው አለኝ ብሎ የነገረን እሱን ስለሆነ የምናውቀው ነው የምናገረው። የማናውቀው ነገር ግን አለው ወይ የለውም ማለት የሚለውን አያስይዘውም። ኡስታዝ ሰላም አለይኩም ቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ተመለሰሉት መምህር ወይስ እንቀጥል በአካል ዙሪያ? አሉ መምህር ስልክ ገባባቸው መሰለኝ። ስልክ ሳይገባባቸው አይቀርም። ስልክ ገብቶብኝ ነበር። መምህር ሰላም ብያለሁ። እንዴት ኖት? እግዚአብሔር ይመስገን ሰላም ነው። ሰላም ነው። ተመለሰሉት ስለ አካል ያለው እሳቤ ወይስ ልጨምርሎት? አይ ይጨመረኝ። ሐሳቡ ግልጽ ነው ማለት መጀመሪያ የኔን ሐሳብ ላስረዳ፣ የኔን ዕውቀቴን የተረዳውበትን አንገል ማለት ነው። እኛ እንንገሩትና ከዛ በኋላ ምን እንደተረዱ እኛ የምናምንበትን ነገር በኋላ ላይ ይነግሩናል። እሺ ቀጥል። እሱ ነው አካል የሚለው አማርኛው ቃል ላይ አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት ላይ በሁለት መልኩ ይተረጉመዋል። አንደኛው አካል የሚባለው ነገር አካለ ከሚለው ቃል ወይም ደግሞ መለያ መታወቂያ እኔ ባይ ማለት ነው። የእንግሊዝኛው ፐርሰን፣ ግሪከኛው ፕሮሶፖን፣ በአረብኛው ሸክስ የሚለውን ቃል የሚይዝ ነው። አንደኛው የመጀመሪያው ማለት ነው። ሁለተኛ አካል ስንል ተክለሰውነት ወይም ደግሞ የእንግሊዝኛውን ቦዲ፣ የግሪከኛውን ሶማ፣ የአረብኛውን ጂስም ወይም ደግሞ ጀሰድ የሚለውን ቃል ይይዛል። ሁለት አይነት ነገር ነው ያለው። አሁን ታዲያ እንደዛ ከሆነ ለአላህ አካልን ታጸድቃላችሁ ሲባል በምን አይነት መልኩ ነው የምናጸድቀው ሲባል ፐርሰን የሚለውን ነገር ወይም ደግሞ ሸክስ የሚለውን ነገር ነው የምናጸድቀው፣ ወይም ፕሮሶፖን የሚባለውን እኔ የሚል ነገር። ለምሳሌ እናንተ በአንድ ጋድ ሄድ ውስጥ 3 ሃይፖስታቲስ ወይም 3 ፐርሰን አለ ብላችሁ ታምናላችሁ። ወደ አማርኛ ያንን ስትመልሱት 3 አካላት ብላችሁ ታምናላችሁ። ስላሴ 3 አካላት አለ ስትሉ እያወራችሁ ያላችሁት ስለ ቦዲ አይደለም፣ ወይም ደግሞ ስለ ሶማ አይደለም፣ ወይ ደግሞ ስለ ጀሰድ አይደለም እያወራችሁ ያላችሁት፣ ስለ ፊዚካል ቦዲ አይደለም እያወራችሁ ያላችሁት። ስለዚህ አላህ አካል አለው ብለን ስናጸድቅ እኛ የምናወራው እያወራን ያለ ነው ስለ ፐርሰን ወይም ስለ ሸክስ ነው እያወራን፣ ስለ ፕሮሶፖን ወይም ስለ ሃይፖስታቲስ እያወራን ያለ ነው። ይሄ ነው የመጀመሪያው እንጂ ቦዲ የሚለውን አይደለም። ቦዲ ማለት ሙረከብ ነው በእኛ ዲቫይን ኮምፕሊሲቲ ማለት ነው። ኮምፕሊሲቲ ማለት ውቅር ማለት ነው። የተዋቀረ ነገር ወይም ክፍፍል ነገር ነው ያ ነገር ተብሎ የሚታመነው። እኛ ደግሞ የምናምነው ሙስሊሞች ዲቫይን ሲምፕሊሲቲ የሚለውን ነው የምንቀበለው። ኦርቶዶክስ ኦርቶዶክስ አይሁድና ሙስሊሞች ዲቫይን ሲምፕሊሲቲ ነው፣ ጋድ ኢዝ ሲምፕል ብለን ነው የምናምነው። አምላክ ነጠላ ነው ብለን እናምናለን። ይህ የውቅር ልክ የሰው አይነት የውቅር አይነት እንትን አይደለም። ለምሳሌ የኔ አካል ፊዚካል ቦዲ የሚባለው ነገር ውቅር ነው። የአይን የጆሮ የምን ተገጣጥሞ ነው። ነገር ግን የፈጣሪ አይን፣ የፈጣሪ እግር፣ የፈጣሪ እጅ የሚባሉት ነገር ሲፈቱል ዛትያ ተብለው ነው በእኛ የሚታመኑት። ሲፈቱል ዛትያ ማለት የዛቱ ባህሪዎት ነው፣ ግብረ ባህሪያት ናቸው ተብሎ ነው የሚባለው። በእናንተም እንደዛ ነው የሚታመነው። ጥንት የነበሩ አበው እናንተም ያው በመጽሐፍ ቤት ያለፉ ይመስለኛል፣ በጉባኤ ቤት ያለፉ ሰዎች በአጠቃላይ ያውቁታል ያንን ነገር። ፈጣሪ የራሱ የሆነ ረቂቅ የሆነ ግዙፍ ያልሆነ አይን አለው፣ ጆሮ አለው፣ እግር አለው፣ እጅ አለው ብላችሁ ታምናላችሁ። ያ ግን ያለው ግን ግብረ ባህሪያት ላይ እንጂ እንትኑ ላይ አይደለም፣ ኡሲያው ላይ ሳይሆን ኢነርጂያው ላይ ነው ያለው ብላችሁ ነው የምታምኑት። እና እንትኑ ቴዎሎጂው ተመሳሳይ ነው የእንትኑ ማለት ነው። እና እዚህ ላይ ያልገባሁት ነገር ካለ አሁን ማብራራት ይቻላል ማለት ነው። አይ ይሄ ስለተመሳሰለ ብዙ የሚርቀኝ አይደለም፣ ግልጽ ነው ሐሳቤ። ግን ምንድነው ለምሳሌ ቅድም ቁርአን ላይ ስንጠቅስ
እህቴም እንዳስረዳችኝ ለምሳሌ ባቱን አጽድቀናል፣ እጁን አጽድቀናል፣ ሌሎቹ አልተጠቀሱ ማለት አልፈለጋቸውም፣ መግለጽ አልፈለጋቸውም የሚል ሀሳብ አንስታ ነበርና የማይፈልጋቸው አካላት አሉ ወይ ለአላህ? ነው እንደዛ አይደለም እንትንም የተባለው። አሁን ለምሳሌ በእኛ በኢስላም አስተምሮት ውስጥ ቁርአንና ሐዲስ ላይ የመጡ ነገሮች አሉ። ሲፋቶቹ ማለት ሲፈቱ ዛትያ የሚባሉት ማለት ነው። ሲፈቱ ኸበርያ ይባላሉ። በእናንተ ኢንፎርማቲቭ አትሪቢዩት የምንለው ማለት ነው። በቴዎሎጂያችሁ ውስጥ ያሉ አሉ። አሁን ለምሳሌ ተገለጹ አሉ። ሃይማኖተ አበው ላይ ሰለስቱ ምዕት ያስቀመጡት አለ አይደለ? እጅ፣ እግር፣ አይን፣ ጆሮ፣ አፍንጫ ምናምን አሉት፣ ግን አይመረመርም። አማናዊ ናቸው ነገር ግን አይመረመርም ብለው ያስቀመጡ አሉት። ፍካራዊ አይደሉም ግን በቃ አሉት ብለው ያስቀምጡ አሉ። በኋላ ላይ ጎርጎርዮስ ዘንዚናዙና አውግስቲኒዮስ በኋላ ላይ ሲመጡ እነዛን ነገሮች ተረጎሟቸው። ይሄ ማለት እግር ማለት እንደዚህ ነው፣ እጅ ማለት እንደዚህ ነው ብሎ ተረጎሟቸውና በቤተክርስቲያኑ አስተምሮት ውስጥ ያው ሁለት አይነት አመለካከት አለ እናንተ ጋር ማለት ነው። አሁን እኛ ጋር ደግሞ ምንድነው የተጠቀሱ ነገሮች አሉ። እጅ ማለትም እግር ወይም ደግሞ ባት የሚለው እግር ነው ራሱ እግር እና አይን ተብሎ ተገልጸዋል። ጆሮስ ተብሎ ሲባል አላህ እንደሚሰማ ተነግሮናል። ግን ጆሮ የሚለው ነገር በቁርአንና በሐዲስ ላይ አልመጣም። ስለዚህ ምን እናደርጋለን? ኢስባትም ነፊም እናደርገው ማለት ነው። የተከለከሉትን የማይባሉ ነገሮች በግልጽ የተነገሩ ነገሮች አሉ ቁርአንና ሐዲስ ላይ። ይሄ ነገር አሁን ለምሳሌ መወለድ የሚባል ባህሪ የለውም ተብሎ ተነግሮናል። ያንን ነገር ምን እናደርጋለን? ነፊ እናደርጋለን፣ ውድቅ እናደርጋለን ማለት ነው። ከዛ ምን እናጸድቀው ደግሞ ኢስባት ምን ነው ማለት ነው። አዎ እንትን ነን ብለን ምናምነው አለ አይደል? እንቀበል ነን ብለን ምናምነው ማለት ነው። ከዛ በኋላ ደግሞ አሁን ጆሮ ተብለን እንጠይቃለን። አሁን ጆሮ ስንባል አለው እንዳንል ቁርአንና ሐዲስ ላይ አልመጣም። የለውም እንዳንል ደግሞ ያልተገለጸ ነገር እንደሚሰማ ተነግሮናል። አሁን በምንድነው በዝምታ የምናልፋቸው ነገሮች አሉ። ከዛ አንፃር ነው እንትን የምንለው ማለት ነው። የኤርሊ ቸርች ፋዘርስ ላይም ደግሞ ጆሮ የሚል ነገር ደግሞ አለ እናንተ ጋር ማለት ነው። በቴዎሎጂያችሁ ደረጃ አለ። ግን አሁን ያንን ጆሮ አለው ወይ ተብለን ብንጠይቅ በእናንተ አለው። በእናንተ መጽሐፍ ከሆነ በእናንተ አንቀጸ እምነት ከሆነ ረቂቅ የሆነ ምሉ የሆነ ጆሮ አለው። ግን ግዙፍና የሆነ እንትን የሆነ ስልጡ የሆነ ጆሮ የለውም በእናንተ ትምህርት ማለት። አሁን ጆሮ አለው ለማለት ደሊል ያስፈልጋል። ቁርአንና ሐዲስ ላይ መምጣት አለበት። ካልሆነ ግን ምንድነው የሚሆነው? ቢድዓ ነው የሚሆነው። ካልሆነ ምንድነው የሚሆነው? ጭማሪ ነው የሚሆነው፣ መጨመር ነው የሚሆነው መጽሐፋችን ላይ። ያንን ነው ዛህራም ስትናገር የነበረችው። አሁንም ያልገባሁት ነገር ካለ ግልጽ እናደርጋለን። እሺ፣ አመሰግናለሁ። አይ ያነሷቸው ጥያቄዎች ለኔ ግልጽ ናቸው። ያው በሚገባ ተመልሶልኛል። ሌላ ለምሳሌ አሁን በእኛ እኔ ጥያቄ እያነሳሁኝ ያለ በእኛ ነጻጽሬ ነው። ለምሳሌ እግዚአብሔር የት አለ ብትለኝ ከሰማይም ከምድርም በታችም በላይም አለ ብዬ አምናለሁ። ግን ወደ እናንተ ስመጣ ለምሳሌ ሰማይ ላይ ነው ያለውና ገሃነም ውስጥ ያሉትን ነፍሳትም ይሁን ካላን ፍጥረታት አላህ ያውቃቸዋል ወይስ አላህ በገሃነም አለ? በእናንተና በእኛ ነገርኩት። ልዩነታችን አንድ ነው። በስፔሻሊ ኦርቶዶክስ እንትኑ ማለት ነው የምስራቅ እና የምዕራብ ስነ መለኮት የሚባል ነገር። የምዕራብ ስነ መለኮት የሚባለው አብዛኛውን የካቶሊክና የፕሮቴስታንት ነው። እንደገና ደግሞ የምስራቅ ቴዎሎጂ የሚባለው ደግሞ የጽባውያን ኦርቶዶክስና የምስራቅ ኦርቶዶክስ የሚባሉት ናቸው። የነሱ ነው። የነሱ ቴዎሎጂው የሚለየን ነገር እንዳልኩት 3 ፐርሰንስ 1 ኤሰንስ የሚለው ትምህርት ነው። አንድም ሶስትም የሚለው ትምህርት ነው። በኤሰንስ እና በፐርሰንት ደረጃ ወይም ደግሞ በአካል እና በባህሪ ደረጃ ፈጣሪ አንድ ነው ብለን ነው እኛ የምናምነው። እናንተ ደግሞ በአካል 3 ነው፣ በባህሪ አንድ ነው፣ በኤሰንስ በህላዌ አንድ ነው። ዛዱ ሰለስቱ ወዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋህዱ በመለኮት ብላችሁ ነው። ይሄ ነው ልዩነታችን። በተረፈ ይሄ ስለ ፕሬዘንስ የሚባለው ቴዎሎጂያችን ላይ አንድ አይነት ነው። ፕሬዘንስ ማለት ሁለት አይነት ፕሬዘንስ አለ። አንደኛው ኢማነንስ ፕሬዘንስ ነው። ሁለተኛው ትራንስደንስ ፕሬዘንስ የሚባል ነገር አለ። ምን ማለት ነው ብለህ ካልን ትራንስደንስ ፕሬዘንስ ማለት በኦሲያ ደረጃ ፈጣሪ ከፍጥረት ውጭ ነው ብለን ነው የምናምነው። ኦርቶዶክስ፣ ካቶሊክ ራሷ እንደገና ደግሞ በዚህ ደረጃ ማለት በዚህ ደረጃ ኦርቶዶክስ፣ ካቶሊክ፣ አይሁዳያን እና እኛ ፈጣሪ በኤሰንስ ደረጃ በዛቱ ከፍጥረት ውጭ ነው ብለን ነው የምናምነው። ከፍጥረት በላይ ነው ብለን ነው የምናምነው። በሁሉም ስፍራ የሚኖረው ኢማነንስ ፕሬዘንስ ነው። ኢማነንስ ፕሬዘንስ የሚባለው ምንድን ነው? ኢነርጊያው ነው ወይም ደግሞ በባህሪያቱ ነው፣ ሲፋው ነው፣ እውቀቱ፣
በእውቀቱ በማየት በመስማት በሁሉን ቻይነቱ ኢነርጂያው በአጠቃላይ በሁሉም ስፍራ አለ ማለት ነው። እና አንድ ጥያቄ ልጠይቅዎት መምህር፣ ቦታ የሌለበት ቦታ አለ? እግዚአብሔር የሌለበት ቦታ የለም። ጥያቄው አልሰሙኝም። ቦታ የሌለበት ቦታ አለ ወይ? የለም የለም ቦታ በሁሉም ቦታ አለ ማለት አልገባኝም ሀሳብ እኮ። ቦታ የሌለበት ቦታ አለ ወይ? ቦታ ማለት ቦታ ስፔስ የሚባለው ነገር ቦታ የምትለው እኮ በሆነ ነገር የተገደበ የተወሰነ ነገር አይደል? እኮ ቦታ ማለት ስፔስ ማለት ታይም እና ስፔስ የሚባል ነገር አለ አይደለ? ወይም ደግሞ ጊዜና ቦታ የሚባል ነገር አለ። ቦታ የሌለበት ቦታ አለ ወይ? አረ ጥያቄው ራሱ ለኔ ትክክል አይደለም። ኦኬ ቦታ የሌለበት ቦታ አለ ወይ ስሎት፣ ቦታ ራሱ ቦታ ማለት ፍጡር ነው አይደለ? ቦታ ራሱ የሌለበት ቦታ አለ ወይ? ራሱ ሁሉም ቦታ ነው ቦታ ያለው? ቦታ የሌለበት ማለት ቦታ በግዙፍ የሚገለጽ ከሆነ ቦታ የሌለበት አለ። ቦታ የሌለበት ቦታ ምንድን ነው? ያ ቦታ ለምሳሌኛ ቦታ የምንለው የሆነ በግዙፍ ከገለጽ ነው መሬት ያለበት ነው። መሬት በሌለበት ቦታ መሬት በሌለበት የለም ልንል እንችላለን። ግን ቦታ የሌለበት ቦታ አለ። ስንት አይነት ስፔስ አለ? ስንት አይነት ቦታ አለ ማለት ነው? ያው ሁለት አይነት እኮ። ምንድን ነው አንዱ ፍጡር ነው፣ አንዱ ያልተፈጠረ ነው። ረቀቀና የገዘፈ ማለት ነው። በቃ አሁን እንትን እያሉ ነው ማለት ነው፣ እየተረዱኝ ነው ማለት ነው። ስለዚህ ምንድነው ያለው ነገር? ፈጣሪ ካለመሆን ወደ መሆን መምጣት ይችላል። ካለመሆን ወደ መሆን ቢካሚንግ ከቢንግ ወደ ቢካሚንግ መሆን ይችላል ማለት። ከነውነት ወደ ሆነነት ይመጣል። ፈጣሪ ነው የሚተብል ነው፣ የማይለዋወጥ ነው። ካለመሆን ወደ መሆን ነው ይመጣል። በእኔ ነው ካለመሆን ወደ መሆን ማለት። ለምሳሌ ቀድሞ እግዚአብሔር በእኔ ረዳር ሰው አልነበረም፣ ግን በእኔ ተዋህዶ ነው። ተዋህዶ ችግር የለውም። እሱ ሌላ ትምህርት ነው፣ ሌላ ትምህርት ነው። እሱ ላይ አይደለም እንትኑ። እሱን አይደለም ብሎት ጋድ ኢዝ ኢሚተብል፣ ፈጣሪ ካለመሆን ወደ መሆን ይመጣል የሚል ቴዎሎጂያችሁ ውስጥ የለም። የሚሳነው ነገር ስለሌለ ሁሉን ይሆናል ብዬ ነው የማምነው። መሆን አይደለም፣ አልገባሁትም። እርሱ መሆን የሚባለው ሁለት አይነት ትርጉም አለው። በአማርኛው ጠባብ ስለሆነ ነው። ሚያፊዚስ እና ዲያፊዚስ እና ሞኖፊዚስ የሚባል ትምህርት አለ። ሚያፊዚስ የሚባለው ትምህርት የእናንተ ትምህርት ነው። ተዋህዶ የሚባለው ትምህርት ነው። ተዋህዶ የሚባለው ትምህርት መለኮትነቱን ሳይለቅ የስጋን ርስትና ገንዘብ የራሱ አደረገ የሚለው ትምህርት ነው። ሆነ ተብላችሁ የምታምኑት እሱ ሌላ ትምህርት ነው። እኔ እየጠየቅኩ ያለሁት ሆነ ማለት ካለመሆን ወደ መሆን ራሱ ምንም የሚጨምር። አሁን ለምሳሌ ስጋን ጨመረ ወይም ደግሞ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍሶ ሰው ሆነ፣ ኢንካርኔሽን ተሰጎት የሚባለው ትምህርታችሁ ነው። ይሄኛው አይደለም። አለመሆን ምንድነው? መጀመሪያ ጥያቄው ለምሳሌ አሁን ለምሳሌ ያልሆንኩትን ነገር ወደ መሆን፣ ለምሳሌ ከዚህ በፊት ያልነበረኝ ነገር መሆን፣ ራሴ የሆነ ነገር መጨመር አይደለም። እናንተ የምትሉት የሆነ ነገር ጨምሮ የራሱ ገንዘብና ርስት አደረገ በታቅቦ ማለት ነው። አንደኛው ላይ ሳይለዋወጥ ያለ መጠፋፋት ምናምን የምትሉት ትምህርት አለ። እሱን አይደለም እያልኩኝ ያለሁት። ሆነ የምትሉትን ያንን ዲክሽነሪ አይደለም እያወራሁ ያለሁት። እኔ እያወራሁ ያለሁት ራሴ ጋር ያልሆንኩትን ነገር ራሴ መሆነው ነገር ማልጨምረው ራሴ መሆነው ነገር አለ አይደለ? ለምሳሌ ሕፃን ነበርኩኝ። ከሕፃንነቴ ወደ ወጣትነት ስመጣ ሕፃንነቴ ከሕፃን እያለሁ ወጣት አልነበርኩም አይደለ? አዎ። ስለዚህ ያልሆንከውን ነገር ሆነሃል። አሁን ያልሆንኩትን ነገር ሆኛለሁ። ካለመሆን ወደ መሆን መጥቻለሁ አይደለ? አዎ። ስለዚህ ያ ነገር የሚተብል አይደለሁም። እኔ ቢካሚንግ ነኝ፣ ቢንግ አይደለሁም ማለት ነው። እኔ ነውነት ሳይሆን ሆነነት ነው። የኔ ባህሪ የፍጡር ባህሪ ነው እኮ። ፈጣሪ ካለመሆን ወደ መሆን መጥቷል። ፈጣሪ ካለመሆን ወደ መሆን መጣ። ይህንን ሀሳብ ለመግለጽ በነገረ ተዋህዶ ካልሆነ ካለመሆን ወደ መሆን እሱን አይደለም። እኔ እሱ ላይ አይደለም ጥያቄ፣ ሌላ ጥያቄ ላይ ነው። ስለ መኖር ላይ ነው። አልመጣም። በአጭር አማርኛ ሲዘጋ አልመጣም። ኦኬ ጥሩ። ፈጣሪ በሁሉም ቦታ ይገኛል አይደለ? አዎ። በሁሉም ቦታ ውስጥ መኖር የጀመረው መቼ ነው እንዴ? ዓለም ከመፈጠር በፊት ነው። በሁሉም ቦታ እኮ ነው ያልኩት እኮ። ቦታ ከመፈጠሩ በፊት አይደለም ያልኩት። ቦታ ከተፈጠረ በኋላ በሁሉም ቦታ ውስጥ መኖር የጀመረው መቼ ነው እኮ? ዓለምን ከፈጠረው ጀምሮ በፈጠረው ስነ ፍጥረት ሁሉ እግዚአብሔር አለ። ስለዚህ መኖር የጀመረው
ፍጥረት ውስጥ መኖር ካለ መኖር ወደ መኖር ጀምሯል ማለት ነው። ፍጥረቱን ከፈጠረ በኋላ በፍጥረት ውስጥ ገብቶ ማለት ነው። አይደለም በፍጡር ነው ካለ መኖር ወደ መኖር እንጂ በእሱ አይደለም እኮ። በፍጥረቱ ውስጥ ፈጣሪ ካለ በሽንት ቤት ውስጥም አለ፣ የሴት ማህፀን ውስጥም አለ በእንትን ደረጃ። አይ ኡስታዝ አሁን በዚህ ልክ አንተ ሳይወርድ ነው እንትና በኤሰንስ ደረጃ ነው አይደለም። በኤሰንስ ደረጃ እንድትረዱኝ ነው። በኦሲያ ደረጃ ሁሉም ቦታ አለ የሚለው ትምህርት እኮ እናንተ ጋር የለም እኮ ራሱ እዚህ ጋር ፌርማታው ላይ ልንለያየ ነው። አለ ማለት እኛ በሶስት ከፍለን ነው የምናየው። እሺ በምልአት በጸጋና በአካል ማለት ነው። በምልአት ከተባለ በየትኛውም ዓለም ውስጥ ለምሳሌ ገሃነም ነው አይደል? በገሃነምም አለ በምልአት፣ በሰይጣንም አለ በምልአት፣ ግን በጸጋና በአካል የለም። በጸጋ ነው ፈውኛም ይያለ። አሁን ተረዳው። በኦሲያ ደረጃ አለ የሚል ትምህርት አለው እናንተ ጋር። በኦሲያ ደረጃ በኦሲያ ማለትም በኦሲያ የሚባለው ነገር በኦሲያ ደረጃ ፈጣሪ ፍጥረት ውስጥ ነው ያለው። እንደዛ ከሆነ ፓንቲዝም የሚባለው ትምህርት ነው የሚባለው። ከኦርቶዶክስ ትምህርት ጋር ሊላተሙ ነው መምህር። አይደለም ፈጣሪ ውስጥ ይውል ፈጣሪ በፍጡራን ውስጥ ሳይሆን ፍጡራን በእግዚአብሔር ውስጥ ነው ያሉት። እሺ እሱም ሌላ ትምህርት ነው። አና ፓንቲዝም ይባላል። እሱም ሌላ ትምህርት ነው። ሌላው ስብስብ ነው። እሱም የኦርቶዶክስ ትምህርት አይደለም። እሱንም እናየዋለን፣ ችግር የለውም። አሁን መጀመሪያ ግን ፈጣሪ በፍጥረት ውስጥ በኦሲያ ደረጃ አለ ወይስ የለም? በኦሲያ ደረጃ ኦሲያ እንትኑ ግልጽ አይደለም። ኦሲያ ማለት ኑባሬ ማለት ነው በአማርኛ። በኑባሬ ደረጃ ኑባሬ የምንለው ኤሰንስ ደረጃ ይኖራል ማለት ነው። አረ ተው የኦርቶዶክስ ትምህርት እንደዛ አይደለም። በኦሲያ ደረጃ ትራንስደንስ አይደለም። ሚኒንግ ነው እየጠየቅኩ ያለው። ኦሲያ አልገባኝ። ኦሲያ እኔ አዲስ ነው ቃላቱ። ኦሲያና ኢነርጊያ የሚባል ነገር አለ አይደል? በእናንተ ትምህርት በቴዎሎጂያችሁ አባት። ኦኬ እሺ። ኦሲያ የሚባለው እና ኢነርጊያ የሚባል ነገር አለ። ኢነርጊያ ማለት ባህሪያት ማለት ነው፣ ወይም ደግሞ ግብረ ባህሪያት ማለት ነው። በግብረ ባህሪያት ፈጣሪ በሁሉም ቦታ አለ። ኢማነንስ ፕሬዘንስ ይባላል እሱ። ኢማነንስ ፕሬዘንስ ማለት በማየት በመስማት በእውቀት በሁሉን ቻይነቱ ሁሉም ቦታ ላይ አለ። ከሱ የተሰወረ ምንም ነገር የለም። ያ ምን ይባላል? ኢነርጊያ ይባላል። ወይም ደግሞ ይሄ ነው ማለት ከሱ የተሰወረ ይሄ ነው በሁሉም አለ። እንደዛ እኛም እንደዛ ነው የምናምነው። ግን በኤሰንስ ደረጃ በዛቱ አላህ ከአርሽ በላይ ነው ብለን ነው የምናምነው እኛ። አርሽ ላይ ደግሞ ታይምና ስፔስ ይጠናቀቃል፣ ጊዜና ቦታ ይጠናቀቃል። ፍጥረት የሚጠናቀቀው አርሽ ላይ ነው ብለን ነው። ትልቁ ፍጥረት አርሽ ነው። እሱ ከአርሽ በላይ ነው ያለው። እሺ ይሄን ጥያቄ ጠየቅኩበት ኡስታዝ፣ ይሄን ጥያቄ ጠየቅኩበት። ኦኬ አርሽ ነው፣ ሐሳቡም ግልጽ ነው። ግን በሌላ ቁርአን ላይ ሳነብ ደግሞ ገሃነም የምትሞላው የአላህ ሀገር ሲገባበት ነው አለ። ይሄንም ያንተና እሱ ለኛ ኮምፕሬንድ ማናደርገው ነገር ነው። ለምሳሌ ኢሳይያስ 66 አንድ ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል አይደል? ይሄ ምድር የእግሩ መረገጫ ነው ሲባል እንዴት አድርጎ ነው የሚረግጣት? እስቲ ንገሩኝ። በረቂቅ አካል ቅድም ከማን ጋራ ነው በሰፊው አውርተንበታል እኮ። ስለዚህ በረቂቅ እግሩ ነው፣ ግን እግሩ ምን አይነት እንደሆነ አናቅም ከፍጡራን ጋር ሳናመሳስል። ሳናመሳስል ልክ እንደዛ ማለት ነው። እንደዛ ማለት ነው። አናቅም ምን አይነት እግር እንዳለው አናቅም። መለኮታዊ ነው የሱ፣ ሰዋዊ አይደለም፣ አምላካዊ ነው፣ ፍጥረታዊ አይደለም የሱ እግር። ስለዚህ ከፍጡራን ጋር አናመሳስልም። እግር ስንል አሁን እኛ የምናስበው የሆነ ፀጉር ያለው ነገር ወይ ደግሞ በጅማት በምናምን ነገር የተሳሰረ ነው። እሱ የፍጡር ነው። በቃ ረቂቅ እግር አለው። ረቂቅና ምጡቅ የሆነ እግር አለው። ምሉ የሆነ እግር አለው። ምን አይነት እንደሆነ ግን አናውቅም እኛ። መለኮታዊ ነው የሱ። እሺ እናመሰግናለን። ጥያቄዎች ተመልሰዋል። በነገራችን ላይ እዚህ ጋር ኮሜንት ሲጥፉ የነበሩ ሰዎች ግርግር ሳይፈጥሩ መስማት እኮ ኖ መምህር እርሶ መከታተል ያለበት ገስት ላይ ያለው ሰው ብቻ ነው። ከስር ያለው እኛም እንሰደባለን እኮ አባ፣ እኛም እየተሰደብን ያለ ነው። የሚሳደቡት ከስር ያለውንማ አትመልከቱ። እርሶ ገስት ላይ መተው ቁጭ ብለው የሚጠይቁትን ጥያቄ ማስተማርም ከፈለገው አስተምረው ምናምን እንዲወጡ ነው እንጂ የተፈለገው። ከስር ያለው ሰውማ ገበያው ሰፊ ነው፣ አናውቀውም። እኛም እንሰደባለን፣ እርሶም ይሰደባሉ። ሙስሊም ሆኖ የሚሳደብ ሊኖር ይችላል፣ ክርስቲያን ሆኖ የሚሳደብ ሊሆን ይችላል። ዋናው ነገር ገስት ላይ ያለው ሰው ከሰደቦት ካንቋሸሾት ሐሳቦትን ካላከበረ እሱ ሌላ ጉዳይ ነው። ያ ነው እንትኑ ማለት ነው። እሺ ኡስታዝ እናመሰግናለሁ። እኔ ጥያቄን ጨርሻለሁ። ኡስታዝ አንድ ጥያቄ ነበር። ጠይቃቸው። እሺ እንትን
እሺ በሙላት በሁሉም ቦታ አለ በጸጋውና እሰማለሁ። ምን አልከኝ? በጸጋውና በአካሉ በሁሉም ቦታ የለም ብለዋል ቅድም። አዎ የት ነው ያለው በጸጋውና በአካሉ? ይሄ ነው ጥያቄ፣ የት እንዳለ። ጸጋ ማለት ለእግዚአብሔር የሆነ ነገር በምታረግበት ሁሉ እግዚአብሔር በጸጋው በመካከልህ አለ። ግን ስትዘሙት፣ ስትሰርቅ፣ ስትዘርፍ፣ ሰው ስትገድል እግዚአብሔር በምልአት ነው እንጂ በጸጋ ካንተ ጋር አይኖርም። በአካሉስ? በአካሉ ማለት ደግሞ በአካሉ በዓለም የመላል ለምሳሌ በአካል በግዙፍ አካል ወይም ደግሞ በሚታይ አካል ሳትወስነው በአካል እዚህ ቦታ የተቀመጠ ነው ብለህ አትወስነው። አካል እንዳለው ብቻ ነው የምትናገረው። ቅድም በአካሉ በሁሉም ቦታ የለም ብለዋል። ቅድም በሙላቱ በሁሉም ቦታ አለ፣ በጸጋውና በአካሉ ግን ግልጽ እንዲሆንልህ ለምሳሌ በእኛ ዶክትሪን በእኛ አስተምሮ በቅዳሴ ማለት ስርዓት አምልኮ በምንፈጽምበት ቤተክርስቲያን ውስጥ ስጋው ደሙ ስንቀበል ስርዓተ ቅዳሴ ሲፈጸም ኢየሱስ ክርስቶስ አምላካችን በአካል እንዳለ እናምናለን። ያንን የምንቀበለውን ስጋና ደም በአካል ያገኘነው አድርገን ነው ስጋውን የምንበላው ደሙንም የምንጠጣው። በአካል የምንለው ይህንን ነው። በጸጋ የምንለው ደግሞ መንፈሳዊ ድርጊት ወይም ደግሞ በጎ አድራጎት በምናደርግበት በጉባኤ በአስተምሮ በዝማሬያችን መካከል እግዚአብሔር በጸጋ አለ ብለን እናምናለን። በምልአት የምንለው ደግሞ ልክ ሰይጣንም ሳይቀር ገሃነምም ሳይቀር ሲኦልም ሳይቀር እግዚአብሔር በምልአት አለ ብለን እናምናለን፣ እናስተምራለን። እሺ ሐሳቡን አላገኙትም ወይ? ሌላ ቀን በሰፊው እናወራለን። ቀጥሉ። በቃ ሌላ ቀን ሲመጡ እናወራለን በሰፊው። ችግር የለም። እሺ መምህር ጥያቄ ልጠይቆት እንዴ? ይቻላል። እሺ ኦኬ። ምን ላይ ልጠይቆት? ነገረ ክርስቶስ ላይ ልጠይቆት ወይስ ነገረ ስላሴ ላይ ልጠይቆት? ደስ ያለን ይሆናል የምትለው። ሞር የሚወዱት የትኛውን ነው? የትኛውን ነው ፓርቲ የሚወዱት? እኔ ሁለቱም ቢሆን ችግር የለም። በእርግጥ አሁን ምስጢረ ስላሴ እንዳንተ ላልሆኑ ለእስልምና ለማስረዳት በጣም ይከብዳል። ማለት ምስጢረ ስላሴ ከግዙፍ አካል ወተን የምናስረዳው ነውና ምስጢረ ስላሴም ቢሆን ትረዳኛለህ ብዬ ስለማስብ ምስጢረ ስጋዌም ቢሆን ችግር የለም። ኦኬ ጥሩ። እንትን ላይ ባይብል ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ አምላክ እንዳለ ይናገራል። ዘዳግም 6:4፣ ትንቢተ ሚልክያስ 2:10፣ ዘካርያስ 14:9፣ ኢዮብ ምዕራፍ 31 ቁጥር 15 ላይ አንድ አምላክ እንዳለ ይናገራል። በአዲስ ኪዳን ላይ ደግሞ 16 ቦታ ላይ አንድ አምላክ እንዳለ ይናገራል። ማርቆስ 10:18 ላይ ጀምርና የያዕቆብ ምዕራፍ 2 ቁጥር 19 ላይ አምላክ አንድ እንደሆነ ታምናለህ፣ አጋንንትም ያምናሉ ይንቀጠቀጣሉ እያለ ይናገራል። ስለምን ቸር ትለኛለህ ከአንዱ አምላክ በስተቀር ቸር የለም እያለ ኢየሱስ ክርስቶስ አንድ ሰው መጥቶ ቸር መምህር ሆይ ሲለው የመለሰለት እንዳለ እነዚህን ጥቅሶች ሐዋርያነ አበው የሚባሉት ወይም አፖስቶሊክ ፋዘርስ የሚባሉት ኤርሊ ቸርች ፋዘርስ የሚባሉት እነሱ አንድ አምላክ የሚለውን ለአብ ነው የሰጡት። አንድ አምላክ የሚለውን ለአብም ለወልድም ለመንፈስ ቅዱስም የሰጠ አለ ከሐዋርያነ አበው ከሚባሉት መካከል? አንደኛ መጀመሪያ ለአብ ብቻ ሳይሆን መጀመሪያ የምናመልከው አንድ አምላክ ነው። ኡስታዝ ሐሳቡ ግልጽ። ከዚህው ጥያቄውን አስተካክለን ብንሄድ ምናመልከው እኔ ጥያቄ እሱ አይደለም። እናንተ አንድ አምላክ ታመልካላችሁ አታመልኩትም ሳይሆን ኤርሊ ቸርች ፋዘርስ ላይ የነበሩት አንድ አምላክ እያሉ የሚጥሩት ሶስቱን አካላት ነው ወይስ አንድ አምላክ የሚሉት አብን ነው ወይ? ሶስቱን አካላት የትኛው? እስቲ ኤርሊ ቸርች ፋዘርስ ከሚባለው ሐዋርያነ አበው ከሚባሉት ውስጥ ለምሳሌ ማቴዎስ ቁጭ ብሎ የነበሩት ወንጌል ልጥቀስልህ፣ ችግር የለም። ኖ የጠየቁት ከወንጌል አይደለም። ከወንጌል ሲሆን ከወንጌል ይሰጡኛል። እነዚህ 16 ጥቅሶችን አዲስ ኪዳን ላይ ያሉትን 16 ጥቅሶችና ብሉይ ኪዳን ላይ ያሉትን 4 ጥቅሶች እሺ፣ ሃይማኖተ አበው ለማውጣት የግድ መጽሐፍ ያስፈልገኛል። ሃይማኖተ አበው አይደለም የጠየቁት። ሐዋርያነ አበው የሚባሉት ወይም ደግሞ ኤርሊ ቸርች ፋዘርስ የሚባሉት ወይም ደግሞ የአፖስቶሊክ ፋዘርስ የሚባሉት መጀመሪያ የኢየሱስ ክርስቶስ የሐዋርያቶች ተማሪዎች የነበሩ እነ አግናጢዮስ
እነ ፖሊካርፕ፣ እነ ፓፒያስ፣ ቀለሜንጦስ ዘሮም ምናምን የመሳሰሉት በዚህ ጉዳይ ላይ አንድ አምላክ የሚሉት ሶስቱን አካላቶች አንድ አምላክ ያሉበት ጥቅስ አለ ወይ? እነዚህን ጥቅሶች ሲያስቀምጡ አንድ አምላክ የሚሉት ለአብ ነው እየሰጡ ያሉት እነሱ። ለሶስቱም አካላት የሰጡበት አለ ወይ ነው ጥያቄው። አዎ ለምሳሌ የዚህ ጋር የዘወትር ጸሎት ብለን ምን ጸልየው አለ እሱ አንድ አምላክ ብለን እናምናለን ብለው ሶስቱ ሁሎችም ባሉበት የተጠናቀቃለ። ግን እነሱ ኢንዲቪጁዋሊ እየግላቸው ሊጽፉም ላይጽፉም ይችላሉ። ግን 318ቱ የተስማሙበት መጽሐፍ ላይ ያለ ለምሳሌ ጸሎት ሃይማኖት ብለን ጥያቄ ከኤርሊ ቸርች ፋዘርስ ነው 325 ላይ የኒቂያ ጉባኤ ላይ የነበሩ ሰለስቱ ምዕት ምን አሉ አይደለም ጥያቄው። ከነሱ በፊት ቅድመ ኒቂያ ጉባኤ የነበሩት ከጉባኤው በፊት የነበሩት እነሱ ላይ ጥያቄ እሱ አይደለም አላገኙትም እኮ ጥያቄ ሰለስቱ ምዕት ስለ ሥላሴ ምን አሉ ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበር። ጥያቄው ሰለስቱ ምዕት ወይም 318ቱ ሊቃውንት ምን አሉ ሳይሆን ኤርሊ ቸርች ፋዘርስ ወይም ደግሞ የመጀመሪያ ቀዳማ የሚባሉት የቤተክርስቲያን አበው አፖስቶሊክ ፋዘርስ ሐዋርያነ አበው የሚባሉት የሐዋርያትን እግር ተክተው የነበሩ ከሐዋርያት እግር ስር የተማሩ ሰዎች አንድ አምላክ የሚለውን ለሶስቱ አካላት የገለጹበት ማስረጃ አለ ወይ ነው ያልኩት የነበረው። እኔ ከዚያ በፊት ያለውን መጽሐፍ ቅዱስን እንጂ የነሱን አሁን ማስታወስበት ስለሌለኝ ኦኬ ችግር የለውም። ባይብል ላይ ብሉይ ኪዳን ላይ አዲስ ኪዳን ላይ አንድ አምላክ የተባለው ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ከሶስቱ ሶስቱም ናቸው። እስቲ ማስረጃ አንድ ጥቅስ ስጡኝ። እንዴ ማለት ሶስቱን አንድ አምላክ እንደሚላቸው አብን፣ ወልድን፣ መንፈስ ቅዱስ 3 persons 1 essence ብሎ ያለበት አምላክ ተብሎ ነው የተገለጸው። በነገራችን ላይ አምላክ የተባለው እኔ አንድ አምላክ አብ እንደተባለ ማስረጃ ልሰጥዎት እችላለሁ። 26 ጥቅስ እሰጣለሁ። አሁን እሱን ላመጣል ይኸውልህ። አሁን ይሄን ዶክትሪን አንድ ጥቅስ ላይ ብቻ አይደለም የምታገኘው። ለምሳሌ ኑ ንፍጠር ባሪያ ነው በአምሳሊነ ሲል ለምሳሌ እሺ የአብርሃምን አንብበው ችግር የለም 18 አብርሃም ጋር ምን ልግባ ኦሪት ዘጸአት ላይ ለአብርሃም ያህዌ ተገለጠለት ቀና ብሎ ሲመለከት 3 ሰዎች አየ ይላል። እሺ ከዚያ ምን አላቸው? ለሶስታቸው ምንድን ላምጣ አለ? እግራችሁን ልጠባቸው አላቸው። እሺ ካለ በኋላ ምን አለ? ጌታ ሆይ ባሪያህን አትለፈው አለ። እግራችሁን ልጠባቸው ሲል ሶስትነታቸውን እየገለጸ ነው። ጌታ ሆይ ባሪያህን አትለፈው ሲል ደግሞ አንድነቱን እየገለጸ ነው። እኮ እየነገርኩ ነው። ሶስት ሲሆን አንድ ሲሆን ሶስት እንደነ እየነገረ ያለ 18 ላይ ያለው ሐሳብ ነው። እንደውም መጽሐፍ ቅዱሱ ካለ ምንድነው ባይብሉ ካለ ስልክ ላይ ብታነበለኝ ደስ ይለኛል። እዚያው አስረዳለሁ። አንብበው ተክሱላ አንብበው። ምን ላይ ነው ያሉኝ? ቀደም ጠቅሰው ነበርኳት እኮ እኔ በቃል ነው የጠቀስኩት። ላውጣው አይደለ? ላውጣና እንየው 18 ላይ ነው። እሺ ወይም ደግሞ ሰርች ስታደርገው ይመጣልሃል። አብርሃም ብለህ ሰርች አድርግ። አረች ሰርካ ያስፈልገውም 9:18 አንድ ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ ያህዌ በመምሪያ አድባር ዛፍ ተገለጠለት። ዓይኖቹንም አነሳ፣ እነሆ 3 ሰዎችን በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስተው ሮጠ፣ ለምድር ሰገደ። እንዲህ ማለት እዚያው እያወራንበት እንሂድ። መጀመሪያ ላይ ዓይኑ ምን አየ ነው የሚለው። መጀመሪያ ላይ ዓይኑን ቀና ብሎ ሲያይ 3 ሰዎችን አየ ይላል። ወደኋላ ያለፍከው በቀትርም ጊዜ ተቀምጦ ሳለ እግዚአብሔርን በመምሪያ አድባር ዛፍ ተገለጠለት ይላል። እግዚአብሔር ተገለጠለት ሲል አሁን አንዱን እግዚአብሔር ነው እየጠራ ያለ። ዝቅ ብሎ ደግሞ ስንት አለ? 3 ሰዎችን በፊቱ ቆመው አየ ይላል። 3 አለ። አሁንም ዝቅ በል ይቀጥላል። አሁን 1 እና 3 እያደረገ ነው የሚሄደው። 1 እና 3 እያደረገ ነው ያለው። እሺ እንትኖቹ ምንድን ናቸው? ሶስቱ ሰዎች ምንድን ናቸው? ሶስቱ ሰዎች ማለት በ3 አምሳል ማለት እንግዲህ እግዚአብሔር አንድ እግዚአብሔር በ3 አካል ይገለጣል ብለን የምናምነው። ስለዚህ ሶስቱ አሁን ሥላሴ ብለን የምንጠራው ነው። ኦኬ እንደዛ ነው የሚያስቡት፣ ግን እንደዛ አይደለም። እንትኖቹ የአይሁዳኖችም ምንጮችም መጽሐፈ ኩፋሌም የሚያወራው መላእክቶች እንደሆኑ ነው የሚናገረው።
ማስረጃ ልስጥህ እኔ። አይ እሱ አይደለም ሶስቱ ሰዎች መላእክቶቹ አብርሃም ቤት የገቡት ሶስት ሰዎች ኡስታዝ አብርሃም ቤት የገቡት ሶስት ሰዎቹ መላእክት ናቸው ይላል መጽሐፈ ኩፋሌ ላይ። ምን ይላሉ? የነሱ አረዳድ ነው። አሁን መጽሐፍ ቅዱስ አይደል እያወራን ያለ አንደኛ የእርሶ መጽሐፍ ነው። አሁን ይኸውልህ እነዛ ሶስት ሰዎች ይላል ገባን አባታችን እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል አውዱ ላይ የለም አይደለ? ቆይ አይደለም። ስለዚህ እነዚህ እንዲገባኝ ነው መምህር። እነዛ ሶስት ሰዎች እግዚአብሔር የተገለጠባቸው ሶስት ሰዎች አሉ አይደለ? ከአብርሃም ንግግር ትረዳዋለህ። መላእክት እንዳልሆኑ ከአብርሃም ንግግር ትረዳዋለህ። አይ ችግር የለውም። እነዛ ሶስት ሰዎች እነማን ናቸው ነው የኔ ጥያቄ። እነዚያ ሶስት ሰዎች ስላሴ ብለን የምንጠራው እግዚአብሔር በሶስት አካል መገለጡን የሚገልጽ ምንድነው ማስረጃችን? እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ስለመሆናቸው ከምንድነው ማስረጃ ማግኘት የሚቻለው? አብርሃም ንግግር እየተረዳኸው እኮ ነው። እግዚአብሔር ነው እያለ እኮ የታለ አብ ወልድ መንፈስ ቅዱስ የሚለው ነገር የታለ? አይ እግዚአብሔር በሶስት ሰዎች እንደተገለጸ አውቃለሁ። እነዛ ሶስቱ ሰዎች ግን አብ ወልድ መንፈስ ቅዱስ ናቸው የሚለው የት ነው ማግኘት የሚቻለው? እዚያው ጋር ሐሳቡ ግልጽ እያደረግልህ አልገባኝም። ጥያቄ እኮ ሐሳቡ ግልጽ እያደረግልህ እኮ ነው። የኔ አባት መጽሐፈ እንትን ላይ ኦሪት ዘፍጥረት ምዕራፍ 18 ላይ ለአብርሃም ሶስት ሰዎች ተገልጠው ነበር አይደለ? ሰዎቹ ከዛ ወዴት ሄዱ? አብርሃም ቤት የገቡት የነበሩ ሰዎች ወዴት ሄዱ ነው የሚለው ቁጥር 16 ላይ። ወዴት ሄዱ ብሎ ቦታ ይወሰንላቸው እንዴ ለነሱ ይላል ኦሪት ዘፍጥረት 18 16 ላይ ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ ይላል። ወዴት ሄዱ? እሺ ይላል አይደል? ወዴት ሄዱ ይላል? ወደ ሰዶም አቀኑ የተባሉት ደግሞ ለሎጥ የሄዱ ናቸው። ሎጥ ቤት የገቡት መላእክት ናቸው። ሰዎቹም ይላል እኮ ሰዎቹም ይላል። ሰዎቹም የሚለው እነማንን ነው? ሰዎቹ ማለት መላእክትም በሱ አምሳል ይገለጣሉ። በአጭሩ አሁን የቤተክርስቲያኑ ዘፍጥረት 18 ላይ የገቡት ሰዎቹ ወደ ማን ሄዱ ይላል? ወደ ማን ሄዱ? ማጋ ሄዱ ይላል? ምን አልከኝ? አባታችን እስኪ እሺ አብርሃም ቤት የገቡ ሰዎቹ ወዴት ሄዱ ይላል? ወዴት ነው ሄዱት ይላል? እዚህ ጋር የሚለው ወደ ሰዶም አቀኑ፣ አብርሃምም ሊሸኛቸው አብሯቸው ሄደ ይላል። ከዛ ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ አይልም ይላል። ስንት ሰዎች ናቸው ወደ ሰዶም የገቡት? ሰዶም ላይ የገቡትን እኮ ሶስት ሰዎች አላለም እኮ። ስንት ሰዎች ሄዱ? ወደ ሎጥ ጋር ሄዱት ስንት ሰዎች ናቸው ይላል ዘፍጥረት 19:10 ሰዎቹ ነው ያለ። ሰዎቹ ብቻ ነው ያለ እኮ። ስንት አይ ቁጥራቸው ዘፍጥረት 19:10 ላይ ስንት ናቸው አለ? ቁጥር ስንት ሰዎች ናቸው አለ? ቆይ ሰዎቹ ሶስት ናቸው ያለ። አብርሃም ቤት የገቡትን ነው ሶስት ናቸው የገቡት ናቸው። ከዛ ወደ ሎጥ ሄዱት ስንት ናቸው? ወደ ሎጥ ሄዱት ሎጥ ቤት የገቡት ደግሞ ሁለት ናቸው። ሁለት ሰዎች ናቸው። አብርሃም ጋር ስንት ቀረ? ሶስት። አይ አይደለም፣ አብርሃም ጋር አንድ አለ። ሁለቱ ከዛ ተነስተው አብርሃም ቤት የገቡት ውስጥ ሰዎቹ አቅንተው ወደዛ ሄዱ ይላል። ሁለቱ ሰዎች ይላል። ሁለት ሰዎች ናቸው። አብርሃም ጋር አንድ ቀረ። በአጠቃላይ ሶስት ናቸው። ሁለቱ ደግሞ ዘፍጥረት 19:1 ላይ ምንድን ይላል? ሁለቱ ምንድን ናቸው ይላል? ወደ አብርሃም ቤት የገቡት ቆይ አባታችን እዚህ ጋር ደግሞ ወደ አብርሃም ቤት የገቡት መላእክት በመሸ ጊዜ ይላል። ቆይ እያነበብኩልህ ነው። ሁለቱም መላእክት ወደ ሁለቱ ሰዎች ናቸው። ስለዚህ አብርሃም ቤት የገቡት አብርሃም ቤት አሁን ይኸውልህ፣ አሁን የእንትኑ የመጽሐፉ ባለቤት እኔ አይደለም። አሁን ቅድም አንተ ስለ ቁርአን ስታብራራልኝ ባለቤቱ አንተ ስለሆንክ ነው በጥሞና ስከታተልና ስሰማ የቆየው። ግን መሞገት ደግሞ ይችሉ ነበር፣ ድሉ ነበሩት። እኔ ደግሞ የሞገትኩኝ ያለሁት እነዛ ሶስቱ ሰዎች ስላሴ ስለመሆናቸው ማስረጃ ስጡኝ ነው ያልኩት የነበረው። እና ስጡኝ እርሶ ከሚፈልጉት ቦታ ላይ ምንጭ እኮ ማስረጃ እየሰጠው ያለ እዚያው ላይ መጀመሪያ እዚያው ላይ ያለውን ሐሳብ ስንግባባ ነው። አንደኛ ይኸውልህ እዚህ ጋር ተፈለሶ ለአብርሃም የተገለጹ ሶስት ሰዎች ናቸው አለ። ሲቀጥል ደግሞ እግዚአብሔር እንደሆነ ነገረ። ቀጥ ብሎ ደግሞ ጌታዬ ሆይ ባሪያን አትለፈው ብሎ እግዚአብሔር እንደሆነ እየነገረ ነው። ዘፍጥረት 19 ላይ እኮ አለ እንደዛ ይላሉ። በተመሳሳይ ጌታዬ እያሉ ይጠቀማሉ። ችግር የለም። በዚህኛው እንግባባና እንቀጥላለን።
እንቀጥላለን። መግባባና በዚህ 18 ላይ እግዚአብሔር እንደሆነ በሶስት አምሳ እንደተገለጠ ቀጥሎም ደግሞ አብርሃም ጌታዬ ሆይ አትለፈኝ ብሎ እያለ ያለው እግዚአብሔር እንደሆነ ፒውርሊ እየገለጠልን ያለ። እዚህ ጋር ሲመጣ ደግሞ ነው አብርሃም 16 ላይ ሲመጣ ደግሞ ሁለቱ መላእክቶች አሉ። ሁለቱ መላእክቶች ማለት ወደ ሰዶም የገቡት ወደ ሎጥ የገቡት ናቸው እንጂ እነዚያ ሶስቱ ስላሴ ወይም ደግሞ በሶስት አካል የተገለጠው እግዚአብሔር ወደ ሎጥ ቤት የገባው ማለት አይደለም። ስለዚህ አብርሃም ቤት የመጡ ስላሴ ናቸው። አይ አይደሉም። ስላሴ ነው የሚል ነገር እስካሁን ድረስ አላነበብኩም። ሐሳቦትን አከብራለሁ። ችግር የለም። ስላሴ ቁጥር ስለሆነ በዚህ ያለ ነው ቃል አይደለም የፈለኩት እኮ የኔ አባት። እኔ የፈለኩት ኦሪት ዘፍጥረት 18 ላይ አብርሃም ቤት የገቡ ሶስት ሰዎች አሉ። እግዚአብሔር ደግሞ በሶስት ሰዎች አማካኝነት ተገልጦ አብርሃምን ሲያናገረው ነበር። እነዛ ሶስት ሰዎች ሶስት መላእክት ናቸው። እርሶ ደግሞ አብ ወልድ መንፈስ ቅዱስ ናቸው አሉ። ማስረጃ አልሰጡኝም። ዕብራውያን 13:2 ላይ አንድምታው ላይ ብትመለከቱ እንግዶችን መቀበል አትርሱ፣ በእንደዚህም አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል የሚለው ላይ ምን ይለዋል? እንግዳ መቀበል ስለወደዱ ሳያውቁ መላእክትን እንግድነት ይቀበሉ ዘንድ ያላቸው አብርሃምና ሎጥ ናቸው ይላል። አብርሃምና ሎጥ መላእክትን በእንግድነት ተቀብለዋል አለ። አብርሃም የቱ ጋር ነው መላእክትን በእንግድነት የተቀበለው? አንድምታው ላይ ነው ያለው። ሁለቱንም ላብራራል። አብርሃም ስላሴ ወደ አብርሃም ቤት ከሄዱ መላእክት የሉም ማለት አትችልም። ምክንያቱም ንጉስ ባለበት ሰራዊት ይወሉት አባቴ የኔ አባት እኔ ፈለኩት ኦሪት ዘፍጥረት ምዕራፍ 18 ላይ ያሉት ይስሐቅን ያበሰሩት መላእክቶች እንደሆኑ ዮሐንስ አፈወርቅ ይናገራል። ለምሳሌ በሆሙሊው ላይ ጄኔሲስ 18 ሲፈታ አይናገርም እንጂ ቆይ ላውጣሎት ማውጣት ይቻላል የኔ አባት። እሺ መጀመሪያ በዚህ ሳያውቁ መላእክትን እንግድነት ተቀብለዋልና ይሄ ስለ ፓትርያርኩ ፍንጭ እንደሆነ ግልጽ ነው አለ። ስለ አብርሃም መሆኑ ማለት ነው። አብርሃም ነው እንግድነትን የተቀበለው አለ። ከዛ በኋላ ደግሞ ድርሳነ ሚካኤል ዘመያዣ ቁጥር 11 ላይ ደግሞ ወካበ መጹ መላእክት ወበጹ አበ ይስሐቅ ወነገሮሙ ከመ ይትወለድ ይስሐቅ ይላል። ያውቁታል እርሶ ግዙም ብዬ ነው። ወካበ መጹ መላእክት ይላል። መላእክትም መጡ ወበጹ አበ አብርሃም ወደ አብርሃም ማለት ነው። ወነገሮሙ ከመ ይትወለድ ይስሐቅ አለ። ዳግመኛ መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንደሚወለድ ነገሩት ይላል። ስለዚህ ይስሐቅ እንደሚወለድ የሚነገሩት መላእክት ናቸው ይላል። ይሄው እዚህ ጋር ኧረ በፍጹም አይደለም። ይሄው ድርሳነ ሚካኤል ነው የሚለው የኔ አባት። እኔ ካብራራውልህ አይደለም እሱ ይኸውልህ መላእክት ያለበት ለምን እንደሆነ ላብራራልህ እና እሺ ይኸውልህ አሁን እኛ ስላሴ ለአብርሃም ተገለጡ ስንል እንደሆኑ ሶስት ሰዎች ብቻ አይደሉም ለአብርሃም የተገለጡ። እግዚአብሔር ንጉስ ነው። ንጉስ ከሆነ ደግሞ መላእክቶቹ አሉ። ልክ እዚህ አዲስ ኪዳን ላይ ስናስተርቀው እንደነበረ መላእክቶቹ አሉ። ስለዚህ ወደዚያ ወረዱ ብሎ ያንን ቅድም ወደ እንግዶችን ተቀበሉ ሳያውቁ እንግዶችን ተቀብለዋል ብሎ ሊገልጽ የፈለገ በስላሴ ዙሪያ ያሉ መላእክትን ሊገልጽ ነው እንጂ አብርሃም ቤት የወረዱት ወይም ደግሞ የተገለጡት ስላሴና ወይም ደግሞ እግዚአብሔር እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚለውን በምንድን ነው ማስረጃ ማግኘው? ከየት ነው ማግኘት የምችለው? ይኸው ራሱ ላይ ሌላ ጥቅስ አልጠቅስልህም። እግዚአብሔር ተገለጠ። ሶስቱ ሰዎች መላእክት ይወሉት የኔ አባት ሶስቱ መላእክቶች አብርሃምን እንግድነት የተቀበላቸው መላእክትን እንደሆነ መጽሐፈ ቅዳሴ ንባቡና ትርጓሜው ይናገራል። ለምሳሌ 1988 ገጽ 376 ላይ ቢያዩት ማለት የአይሁዶች መጽሐፍም አብርሃም ቤት የገቡት ሶስት መላእክቶች እንደሆነ ይናገራል። የቱ ጋር ነው የሚናገረው? የመጽሐፍ ማን ነው? ታርገም ዮናታ ላይ ስትመለከቱ ታርገም ዮናታ ላይ ምን ይላል? ምዕራፍ 18 ቁጥር 1 ሶስት መላእክቶች ወደ አብርሃም ቤት ተላኩ፣ ሶስቱም ለሶስቱ ጉዳይ ተላኩ እያለ ይናገራል። ታልሙድ ዮማ የሚባለው የታልሙድ የአይሁዶች መጽሐፍ ላይ 9:18-1-2 ላይ ሲናገር ወደ አብርሃም የመጡት ሶስት አገልጋዮች መላእክቶቹ ከሶስቱ ሚካኤል፣ ገብርኤልና ሩፋኤል ናቸው ብሎ ነው የሚያስቀምጠው ታልሙድ ዮማ የሚባለው ማለት ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 18 ላይ ያሉ ሶስቱ ሰዎች መላእክቶች እንደሆኑ መጽሐፍ ቅዱስ ይናገራል። እርሶም ሶስቱ ሰዎች የተባሉት አብ ወልድ መንፈስ ቅዱስ ናቸው የሚለው ማስረጃ ከየት አመጡት? አንደኛ። ሁለተኛ ነገር ደግሞ መጽሐፈ ኩፋሌ አልቀበልም አሉኝ። እርሶ አላልኩም። ቆይ እንደሱ አይነት እዛ ላይ መላኩ ከፍሎ ከኩፋሌ ላይ ከፍሎ ዘፍጥረት ላይ ከፍሎ ለሙሴ ሲነግረው ምን አለ? እኛ ነበርን እንትን ይሄድ ነው መጽሐፈ ኩፋሌ 12:41 ላይ ማለት ነው። መተን እንትን ያለው እኛንን መላእክትንን ብሎ ነው ያስቀመጠው መጽሐፈ ኩፋሌ ላይ። መላእክት እኛንን አብርሃምን ያበሰርነው ማን ነው? አብርሃምን
ይስሐቅ እንደሚወልድ ያበሰርነው እኛንን እያለ ይናገራሉ። እንዴት ያደርጉታል እሱን? አንብበ አውጣና ደስመው። እሺ የኔ አባት መጽሐፈ ኩፋሌ ምዕራፍ 12 ቁጥር 41 ላይ ባጭሩ ግን የምነግር ነገር ማለት ነው። ይሄን ነገር አሁን አንደኛ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እስከሆነ ድረስ ሌላ ማስረጃ አልፈልግም። እሺ አይ መጽሐፈ ኩፋሌ ላይ ላውጣለሁትና 1249 ላይ ያውጣላችሁ አንዴ 1249 ላይ በአራተኛ ወር ተከታተሉኝ የኔ አባት በአራተኛ ወር መባቻ በመምሬ ባለው በግራሩ ስር ለአብርሃም ተገለጥንለት ከእርሱ ጋር ተነጋገረ ከሚስቱ ከሳራ ጋር ልጅ እንደሚሰጠው ነገር ነው ሳራ ይህን ነገር ከአብርሃም ጋር እንደተነጋገረች ሰምታለችና ሳቀች እኛም ዘለፍናት እርሷም ፈርታ ስለነገረው ነገር እንደሳቀች አስተባበለች ይላል እዚህ ጋር ከሚስቱ ጋር ከሳራ ጋር እንደሚሰጠው ነገር ነው ተነጋገርን ዘለፍ ነው እያለ የሚያወራው ማን ነው መላእክት ነን እኛ መላእክት ነን ይላል አዎ መላእክ ገጹ ነው ሙሴን እያናገረ ያለው 10 13 ላይ ያወጣላችሁ አንዴ አውዱን በተከተለ 10 13 ላይ መላእኩ ነው እየተናገረ ያለው የት ይላል አይ አውዱ አለ ቆይ አውዱ እንዳለ በአጠቃላይ መጽሐፍ ኩፋሌ ላይ የሚያወራው መላእኩ ነው እንዲያደረገን እሺ 10 ይወሉት አምሩት ምን ይላል ያምሩ እኛን ይላልስ እግዚአብሔር እኛን እንዲያለን አለ ባዩ ማን ነው ፈጣሪያችን የሚለው ማን ነው ፈጣሪያችን እግዚአብሔር እኛን እንዲያለን የሚለው ማን ነው ይሄንን እንትና ባንለው ብቻ ፍጡር እንዳለ ተረደው ዝም ብለህ እንዴ መላኩ ነው እንጂ መጀመሪያ መላኩ መጥቶ ሲያነጋግረው ይናገር መጽሐፈ ኩፋሌ 1 ላይ 21 ላይ መላከ ገጹ መጣ አንድ ቋንቋ የሆነ ወገን እኮ አይ የጠየቁት ምንድነው አንድ ፍጡር መልአክ መጥቶ መልአከ ገጹ ደግሞ እንትና ነው ሚካኤል ነው አይደለ ና ሚካኤል መልአከ ገጹ ይባላል አይደል ዳር 12 ላይ በእናንተ ትምህርት ማለት ነው ራሱ ና ሚካኤል በተመረተ ምናምን ነገር ትላላችሁ ስለዚህ ከግብጽ ምድር ያወጣው መልአከ ገጽ የሚባለው ሚካኤል ነው ሚካኤል መጥቶ ለሙሴ ምንድነው ያለው እኛ አብርሃምን አነጋገርነው ወደ ሌላ አትሄድ ቆይ አሁን ወደ ሌላ አትሄድ አሁን ጥሩ እያወራን ያለ ነው ብዙ ሰውም እየሰማን ያለውና እዚህ ጋር ኩፋሌ ላይ ጠቅስ ያመጣው እኛ መላእክት ነን ለአብርሃምና ለሳራ የነገርናቸው ይላል ላልክ የሚል የለም እኛ መላእክት መላእክት ነው እየተናገረ ያለው የኔ አባት በፍጹም አይደለም ተነጋገረን ይወሉት የኔ አባት ተነጋገረን መልሰው ቅድሙ ላይ እሺ 49 ላይ ሂድ 49 ላይ ኩፋሌ 49 ላይ 1249 ላይ በአራተኛው ወር መባቻ በግራሩ አንጻር ባለ በወይራው ስር ለአብርሃም ታየ ነው ከእርሱም ጋር ተነጋገር ነው ከሚስቱ ጋር ልጅ እንዲሰጠውም እኛ ነገር ነው ሳራም ይህን ነገር ከአብርሃም ጋር እንደተነጋገርን ሰምታለችና ሳቀች እኛም ዘለፍናት ፈርታ ስለተነገረው ነገር እንደሳቀች መሳቋን ምንድነው አለች ነው ይላል እዚህ ጋር አሁን እኛ መላእክት ነገርናት የሚል የለ ከመጀመሪያ ጀምሮ የኔ አባት መጽሐፈ ኩፋሌ ምናልባት ስላላጠኑት ከአንድ ጀምሮ እንደዚህ አይነት ቃላት ተጠቀም አይ ከመጀመሪያው ጀምሮ እኔው ለማለት ፈልጌ ነው ይቅርታ አድርጉልኝ መጥፎ ነገር ከተናገርኩኝ ያው ስለማከብሮትም ከአክብሮት ጋር ነው እኔ እንደዚህ ሰው ማቃለል ምናምን አይመቸኝም በተለይ መምህር የሆነ ሰው መከበር አለበት የሚል እንትን አለ በምንም መልኩ ይሁን ራሱ ማለት መጽሐፈ ኩፋሌ ምዕራፍ 1 ላይ መጥቶ ያነጋገረው ማን ነው መልአከ ገጹ ነው አይደለ የእስራኤል ልጆች ያለ መጽሐፈ ኩፋሌ ምዕራፍ 1 ላይ አንድ ጊዜ ያወጣልኝ ይኸውልህ አንድ ነገር ምን አለ መሰለ ጉዳዩ በመላእክት ቢጀምርም መላእክት የሥላሴን ሐሳብ ሪፍሌክት ያደርጋል ለምሳሌ አንተ የምታስተምረው ቃል ያንተ አይደለም የእግዚአብሔር ነው መልአኩም መጥቶ እያስተላለፈው ያለ ሥላሴ አብርሃም ቤት የገለጡትና የተናገሩት ነገር ነው ልክ እንደ አንድ ሰባይ አኮሽ ጀምሮ አንዴ ይዩትና መልአኩ ነው የሚያወራው
ሁሉንም ነገር ከመጀመሪያ እስከ መጨረሻው ድረስ አውራ ተብሎ እንደተላከ እሺ ከመጀመሪያ ጀምሮ እስከ መጨረሻው ድረስ አውራ ተብሎ የተላከው መልአክ ነው። መልአክ ገጹ የሚባለው ነው። ቁጥር 5 ላይ ይዩት። መልአክ ገጹ እንዲያለው ተቀብያለሁ ወይ። ስለዚህ እዛ ጋር እየተናገረ ያለው መልአኩ ነው። እንደዛማ ከሆነ ፈጣሪያችን እግዚአብሔር ለኛ እንዲያለን እያለ የሚያወራው ስለዚህ ኡስታዝ አልተቀበልኩም ወይ 700 ሰው ምናምን እዚህ ጋር አሁን ኡስታዝ ምን አለ መሰለ እያልኩ ያለው መልአኩ የተናገረውም ቃል ስላሴ ያደረጉትን ድርጊትና የተናገሩትን ነው እያስተላለፈ ያለ እንጂ የራሱን አይደለም። የራሱ ቢሆን ኑሮ እኛን የተገለጥን ማለት አለበት። አዎ እሱ ነው እኮ ማለት እኮ የኔ አባት አሁን ያልተረዱት ነገር መጀመሪያ የመጽሐፈ ኩፋሌ ላይ ያለው ምዕራፍ 1 ቁጥር 25 ላይ መልአከ ገጹ እንዲህ አለው ዓለም ከተፈጠረ ጀምሮ ለዘላለም የመሰገንበት ቤተ መቅደስ በመካከል መልአከ ገጹ እየተናገረ ያለ እኛንን የተገለጥን እያለ ሳይሆን ስለተገለጡ ስላሴ ነው እያብራራ ያለው አይደለም። እሱ እሺ ሁለት ላይ ይዩትና 2 3 እያልን ስንመጣ ይገባው እንትን ይላሉ ይረዱታል ብዬ አስባለሁ። ቁጥር 4 ላይ 2 4 ላይ እስቲ ችግር የለም የትኛው ቆይ የኔ አባት አንዴ ይታገሱኝ ከይቅርታ ጋር ያው እየሰማሁት እሺ ይኸውልህ መልአከ ገጹ በእግዚአብሔር ቃል ሙሴን እንዲህ ያለው እግዚአብሔር አምላክ በ6 ቀን ፍጥረቱን ፈጥሮ በ7ኛው ቀን ጻፈ አለው ይላል። መልአከ ገጹ ነው የተናገረው። ከዛ በኋላ 4 ላይ ምን ይለዋል? እዛው ላይ 4 ላይ አሁንም መልአከ ገጹ ሲናገር ምን ይላል? በደንብ ይዩት። በሁለተኛው ሱባኤ በ6ኛው ቀን ቁጥር 4 ምዕራፍ 4 ቁጥር 1 ላይ በሁለተኛው ሱባኤ በ6 ቀናት በእግዚአብሔር ቃል አራዊት ሁሉ እንስሳት ሁሉ አዕዋፋት ሁሉ በምድር የሚንቀሳቀሱ ፍጥረት ሁሉ በውሃ የሚንቀሳቀሱ ፍጥረት ሁሉ በየወገናቸው በየመልካቸው ወደ አዳም አመጣን አለ። ማን ነው አመጣን የሚለው? ወደ አዳም አመጣን የሚለው ማን ነው? እስቲ ቆይ እያነበብክ ነው። ከሁለተኛው ሱባኤ በ6ኛው ቀን እግዚአብሔር ቃል ታዘን እንስሳትን ሁሉና አራዊትን ሁሉ በዚህ ዓለም የሚመላለሰውን ፍጥረት ሁሉ አዕዋፍን ሁሉ በውሃም ውስጥ የሚመላለሰውን ፍጥረት ሁሉ በየወገኖቻቸው በየመልካቸው ወደ አዳም አመጣን። ምንድነው ይሄ? ይሄን ያመጣን ባዩ ማን ነው እኮ አመጣን የሚለው ተናጋሪው መልአኩ ነው። እሺ ከዛ በኋላ ካለ በኋላ ቁጥር 4 ላይ ምን አለ? መልአኩ ነው ያለ ያለው እዚህ ጋር ምን አለ? ቁጥር 4 ላይ መልአኩ አመጣን አለ አይደለም። ቁጥር 4 ላይ ምንድነው የሚለው? ተከፍቷል ይሁት የኔ አባት እኮ 4 ላይ ደግሞ ምን አለ? እግዚአብሔር ለኛ እንዲህ አለን እንደ እርሱ ያለ ረዳትን እንፍጠርለት እንጂ አዳምን ብቻውን ይኖር ዘንድ አግባብ አይደለም አለ። ፈጣሪያችን እግዚአብሔር በአዳም አለ እንቅልፍን አመጣበት እርሱ ተኛ አለ። አሁን ይሄን ነገር እየተናገረ ያለ መልአኩ ነው እኮ መልአኩ ነው። እግዚአብሔር ለኛ እንዲህ አለን አለ። ምን አለን? እግዚአብሔር ለኛ ምን አለን አለ? እግዚአብሔር ለኛ ምን አለን አለ? እግዚአብሔር ለኛ እንዲህ አለን ይቆራረጣሉ አባ በአዳም ምንድነው ተቆርጦ የቀረው? አይ ይቆራረጣሉ፣ እርሱ ይቆራረጣሉ። ከእንደገና እንትን በሉ። እግዚአብሔር ለኛ እንዲህ አለን አዳም ብቻውን ይኖር ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለ ረዳት እንፍጠርለት። ምንድነው ኮንሴፕት እዚህ ጋር እያመጣው ያለው ማስረጃ ወይ እኛ እያለ ያወራ ያለው ተናጋሪው የመጽሐፈ ኩፋሌ ሙሉ ተናጋሪው መልአኩ ነው እያልኩኝ ያለሁት። አይ ሙሉ የሚል አይደለም። ይኸውልህ አሁን እዚህ ጋር እውነት ነው መልአኩ እኮ ተናገረ እያልኩ ነው። አሁን ኡስታዝ ያልተግባባንበት ጉዳይ አለ እዚህ ጋር። መልአኩ አልተናገረም እያልኩ አይደለም እኮ መጀመሪያ ተረዳኝ። እግዚአብሔር ለኛ እንዲህ አለን፣ ፈጣሪያችን እግዚአብሔር እንዲህ አለን፣ ስላሴ አብርሃም ቤት አመጣን እኮ ይኸውልህ የኔ አባት። አሁን አብርሃም ቤት ያነጋገርነው መልአኩ ምን አለ? አነጋገር ነው እያለ ያለው መልአኩ ነው በዚህ ጥቅስ መሰረት። እኔ ጋር ነው የሚቆራረጠው ባይዘው ወይስ እሳቸው ጋር ነው? አሁን እኔ ጋር ነው የሚቆራረጠው ወይስ እሳቸው ጋር ነው? ኔትወርኩን አስተካክል። ኔትወርኩ የኔ ነው እሳቸው ጋር ነው። እሳቸውም ይቆራረጣል። እሳቸው ይቆራረጣል። የኔ ይቆራረጣል።
ያንተ አሪፍ ነው። ወአለይኩም ሰላም። እንትን እርሶ ጋር ነው ያለው አባ ሪፖርት አለ። ኮፒ ሊንክ አርጉ ያ ጀማ። እኔ ጋር ነው ችግሩ። አዎ ቢቆራረጣል የሚሉት የእርሶን ነው። እኔም ይቆራረጥብኛል። ኦኬ እየተሰማ ነው አሁን? አሁን እየተሰሙ ነው። እየሰማይ ከሆነ መልአኩ አልተናገረም ሳይሆን መልአኩ ሪፍሌክት እያደረገ ሪቫይዝ እያደረገ ያለው አብርሃም ቤት ስላሴ ያደረጉትን ነው። ግን እዚህ ጋር ለእኔ አሁን አይደለም ብለህ ልትከራከረኝ የምትችል እኛ በአብርሃም ቤት የተገለጥ ነው እኛ መላእክት ነን ቢል ኖሮ ምንም በቃ ያን ዚያታይ ቅድም የነገርኩን 100% ውድቅ ያደርገዋል። እዚህ ጋር ግን መልአኩ ቢናገርም መላእክት ለስላሴ ቤት እንዲህ አሉ፣ ሳራን እንዲህ አሏት፣ እንዲህ ተገለጡላት። ልክ አንድ ሰባኪ የእግዚአብሔር ቃል እንደሚሰብከው ነው መልአኩ እየሰበከ ያለ እንጂ እኛንን አላለም ነው እየመለስኩልህ ያለው ጥያቄ። አዎ ልክ ነው። ሐሳቦትን አከብራለሁ። ግን እንትን ላይ መጽሐፈ ኩፋሌ ምዕራፍ 1 ቁጥር 25፣ መጽሐፈ ኩፋሌ ምዕራፍ 2 ቁጥር 4፣ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 1 እና ቁጥር 4 ላይ፣ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ሙሉ አውዱን ቢመለከቱት እየተናገረ ያለው መልአኩ ነው። እንዲሁ መጽሐፈ ኩፋሌ ምዕራፍ አንዴ የጉንጭ ደርስ አባቴ እንዳዳመጥኩት አዳምጡኝ አንዴ እሺ፣ ከይቅርታ ጋር እንዳዳመጥኩት ማለት ኦሪት ዘፍጥረት ላይ ያለውን 18 ላይ ያለውን ታሪክ ሲነግረን መልአኩ እዛ ላይ ኩፋሌ ላይ ከፍሎ የነገረው ሲናገር ኦሪት ዘፍጥረት ምዕራፍ 12 18 ላይ ያለው መጽሐፈ ኩፋሌ 12:49 ላይ ሲናገር ምንድን ነው ያለው? እኛ አነጋገርናት ያለ እየተናገረ ያለው መልአኩ ነው። አይ ቲንክ ከዚህ በላይ እንትን ማለቱ እርሶንም ማድከም ነው መናቅም ነው የሚሆነው ለኔ። ዝም ብሎ ጉንጭ አልፋ ንትርክ እኔ እንደ አውዱ እኔ አሁን እርሶን ጠየቅኩት 2-3 የጠየቅኩት መጽሐፈ ኩፋሌ 12:49 ላይ እየተናገረ ያለው መልአኩ እንደሆነ አውዱ ላይ በደንብ አግኝተነዋል። መጽሐፈ ኩፋሌ 12:49 ላይ እየተናገረ ያለው ፈጣሪ ነው እየተናገረ ያለው የሚል ማስረጃ አንደኛ ከአውዱ አልሰጡኝም። ሁለተኛ ነገር ደግሞ ምንድነው ኦሪት ዘፍጥረት ምዕራፍ 18 ላይ እነዛ ሶስት መላእክቶች እንደሆኑ ብዙ ማስረጃዎችን ሰጥቼዎታለሁ። እርሶ ግን አንድ ጥቅስ አላመጡልኝም። ራሱ ዘፍጥረት 18 ላይ ሶስቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል አንደኛ አውደ ንባቡ ላይ የለም፣ ኮንቴክስቱ ላይ የለም። ሁለተኛ ቴክስቹዋል አፕሮች በሆኑ ነገሮች ላይ አልተገኘም። የቱ ጋር ስንል የእንትን ላይ አላገኘነውም። ምንድነው በዕብራውያን 13:1 ላይ መላእክቶች የተባሉት አብርሃምን በእንግድነት የተቀበሉ መላእክቶች አብርሃም ቤት የገቡት እንግዶቹ መላእክቶች እንደሆኑ ነግረውናል። አንድምታው እንደዛ ነው የሚናገረው። የዘፍጥረት አንድምታ ራሱ ዘፍጥረት 18 ላይ የተለያየ አተረጓጎም እንዳለው ነግረውናል። ዮስጦስ ሰማዕቱ ዮስጦስ ወይም ደግሞ ጀስቲን ማርቲስ የሚባለው ኦሪት ዘፍጥረት ምዕራፍ 18 ላይ የገቡት መላእክት ናቸው ብሎ አስቀምጧል። ዮሐንስ አፈወርቅ መላእክት ናቸው ብሎ አስቀምጧል። እኔ የፈለግኩት ምንድነው እዛ ዘፍጥረት 18 ላይ የገቡ ሰዎች ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል አታስረዝመው። አውሩ ችግር የለም። ይኸውልህ አሁን መላእክት ናቸው እሱ አሁን ያንተ አረዳድ ነው። አሁን እኔ በእርግጠኛነት ሆነኝ የምነግርህ ይሄንን አሁን እኔ ያነሳው እኔ እናንተ የተከራከርንበትን ጉዳይ የትኛውንም የኦርቶዶክስ መምህር ብትጠይቀው ከኔ በተሻለ ሁኔታ ሊያብራራልህ ይችላል፣ ሊያግባባህ ይችላል እንጂ ይሄ ጉዳይ መላእክት ናቸው ብሎ አንቀበልም፣ ፈጽሞ አንቀበልም። ማንቀበልበት አንደኛ እዚያው መጽሐፍ ቅዱስ ላይ እግዚአብሔር እንደሆነ እየነገረ ነው። ሁለተኛ አንተ ማስረጃ አድርገህ ያመጣው መጽሐፈ ኩፋሌ ላይ ያለው እኛ መላእክት ነን የሚል የለም። መልአኩ ተናግሯል ወይ? አዎ ተናግሯል። መልአኩ የተናገረው ነው። መልአኩ የተናገረው ልክ አብርሃም ቤት የተገለጹትን ስላሴ አንድ ሰባኪ አንተ አሁን ስለ አላህ እንደምትሰብከው እዚያ ጋር የተገለጠውን ነገር ነው ለሰዎቹ እየነገረ ያለ እንጂ እኛ ነን አላለም ነው። አሁን ከዚህ በላይ ብናወራበት ጉንጭ አልፋ ብቻ ነው የሚሆነው። አዎ እኔ ስለማከብሮትም ነው ጉንጭ አልፋ እንዳይሆን ያፈለኩት። ዘፍጥረት 18 ላይ አይተህ ከሆነ ባይብል ላይ ብዙ ቦታ ላይ እንደዚህ ሰው እየተባለ የሚጠቀሱ ነገሮች በአጠቃላይ መላእክቶችን ነው የሚያመለክተው እንጂ አይደለም። በዚህ ነገር ላይ አንድ ነገር ሲያወራ አዳምጬዋለሁ። ደግሞ እኔንም ቢያዳምጡኝ ደስ ይለኛል። የጉንጭን እንኳን መጨረስ ቢያንስ ማለት ነው። ማለት ከአክብሮት ጋር ነው እኔ ከእርሶ ጋር ማወራው እንዲህ ከማንኛውም ሰው ጋር እንደምናወራው እርግጫ ነገር ራሱ አንጠቀምም። ለምን እርሶ የተከበሩ አስተማሪ ኖት። በዛ ላይ ደግሞ ተከባብሮ ማውራትም ደስ ይላል። በሰላም መለያየት ማለት ኦሪት ዘፍጥረት 32:28 ላይ ከእንግዲህ ወዲህ ስም እስራኤል ባይባልም ያዕቆብ ይባላል፣ ከአምላክና ከሰው ጋር ታግለህ አሸንፈሃል አለ። ሰው የተባለው ሆሴዕ 12:3 ላይ መልአኩ እንደሆነ ይናገራል። ዳንኤል 9:21 ላይ በራእይ አይቼ የነበረ ሰው ገብርኤል እነሆ እየበረረ መጣ ይላል።
ገብርኤል ሰው ተብሏል። መላእክቶች ሰዎች ይባላሉ። ነገር ግን ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም ይላል። አምላክ ሰው ሆኖ ይገለጣል የሚል ብሉይ ኪዳን ላይ የለም። ሰው ሆኖ ተገለጠ የሚል ነገር የለም። የሚገለጡት በአጠቃላይ ሰዎች ከተባሉ መላእክት ናቸው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 16 ላይ ሰዎቹ ወደ ሰዶም ወደ ሎጥ ቤት እንደሄዱ ይናገራል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 22 ላይ ሰዎቹ እንደሄዱ ይናገራል። የሰዎቹ ቁጥር ደግሞ በቁጥር ዘፍጥረት 19:11 ላይ ሁለት ሰዎች እንደሆኑ ይናገራል። እነዛ ሁለቱ ሰዎች ሁለት መላእክት እንደሆኑ ዘፍጥረት 19:1 ላይ ይናገራል ማለት ነው። ስለዚህ ከዚህ አንጻር አብርሃም ቤት የገቡት ሰዎች መላእክቶች እንጂ አብ ወልድ መንፈስ ቅዱስ ናቸው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ምንም አይነት ማስረጃ አያገኙም ማለት ነው። ቀጥሉ። ድምጼ ላሰማ ብዬ ነው። ቀጥል አፍዋን ኡስታዝ። አብሩ አባታችን። ኦኬ ሰው ተብሎ የተገለጡ መላእክት ብቻ ናቸው ያልከው ሐሳብ መላእክት በነገራችን ላይ እግዚአብሔር በስነ ፍጥረት ሁሉ ይገለጣል። በሰው ብቻ አይደለም። መላእክትም ቢሆን በሰው ብቻ አይደለም፣ በደመናም በጭጋግም በቁባርም ይገለጣል። አሁን ይሄ ለኔ ብዙ እንትን አልሰጠኝም። ዞሮ ዞሮ ግን እዚህ ጋር ያለው ሐሳብ እኔ እንደተናገርኩት እዚያ ጋር የተገለጡት ስላሴ ናቸው። እዚያ ጋር ለሎጥ የተገለጡት ደግሞ መላእክት ናቸው። በሰው አምሳል ለእግዚአብሔር አልተናገረም ወይ? ሰው ሲመስል ራሱ ማነው? ራዕየ ዮሐንስ ላይ ማነው? ይቅርታ ትንቢተ ኢሳይያስ ላይ በሞተ ኦዚያ ንጉሥ ርክብ ወለእግዚአብሔር ዘነብር ዲበ መንበሩ ነዋ። ማነው? ኦዚያን በሞተ በአመቱ እግዚአብሔር በረጅም ዙፋን ላይ ተቀምጦ አየሁት ሲል ያ በሰው አምሳል የታየ እንደሆነ ያስረዳል። እንግዲህ እዚያ ጋር የተቀመጠው አምላክ አይደለም። በዙሪያውም መላእክት ቅዱስ ቅዱስ እያሉ ያመሰግኑ ነበር አለ እንጂ መልአኩ በሰው አምሳል ዙፋን ላይ ተቀምጧል አላለም። ስለዚህ እግዚአብሔር በሰው አምሳል ተገልጧል፣ መላእክትም ተገልጧል እንጂ የሰው አምሳል የመላእክት ናቸው ብቻ ብሎ ብሉይ ኪዳንም ላይ አይዘጋም። እሺ ጨረሱ? ልቀጥል? ጨርሻለሁ። ቀጥል። ምንድነው መሰሎት ኢሳይያስ 6:1 ላይ ራእይ ነው። ራእይ ኢሳይያስ 1:1 ላይ የአሞጽ ልጅ የኢሳይያስ ራእይ ነው የሚለው። በራእይ ነው ያየው። በራእይ ደግሞ የሚታየው በእናንተ ትምህርት ኢነርጊያ ነው፣ ግብረ ባህሪያት ነው። ፈጣሪ በህላዌ ደረጃ ወይም በኑባሬ በወሲያ ደረጃ ታይቷል ተብሎ በእናንተም እምነት የለም። በቴዎሎጂያችሁ ደረጃ ነው። ወደፊትም ነጽሮተ ስሉስ ቅዱስ የምትሉት እናንተ በቴዎሲስ የምትሉት ወይም ደግሞ ሱታፌ አምላክ በሚባለው ነገር ራእይ 22:4 ላይ ባሮቹም ፊቱን ያያሉ ሲል ፕሮሶፖኑን የምታዩት ወይም ፊቱን የምታዩት በግብረ ባህሪያት እንጂ በኤሰንሱ ደረጃ አይደለም። ስለዚህ ነቢያቶች አዩት የተባለው በአካል ደረጃ ወይም በህላዌ ደረጃ ሳይሆን በራእይ ነው። በተለያየ ነገር ነው ሲያዩ የነበረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ከቶ ያየው ማንም የለም ነው የሚለው። ዮሐንስ ወንጌል 6:46 ላይም አብን ያየ ማንም የለም ነው የሚለው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ሰዎች ሊያዩትና ሊቀርቡ በማይችል ብርሃን ውስጥ ይኖራል፣ አንድስ እንኳን ሰው አላየውም ሊያየውም አይቻልም ይላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ ደግሞ እግዚአብሔርን ያየው ከቶ ማንም የለም ይላል። እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ደግሞ ለማይታየው ለማይጠፋው ለማይሞተው ለዘመናት ንጉስ ምስጋና ይሁን እያለ ይናገራል። ፈጣሪም በህላዌው ደረጃ ያየው አንድ ሰው እንኳን የለም። በኢነርጊያ ደረጃ ነው በእናንተ ትምህርት። ኢሳይያስ 6:1 ላይ ያለው አምላክ በሰው ተገለጠ አይደለም የሚለው። አምላክ ሊገባው በሚችለው መልኩ ተገልጦለታል። ልክ ሕዝቅያስ ላይ እንደተገለጠለት፣ ለሚልኪያስ እንደተገለጠለት፣ ለሙሴ እንደተገለጠለት በተመሳሳይ ደግሞ ለዳንኤል እንደተገለጠለት ዳንኤል 7:11 ላይ እንደተገለጸው በዘመናት የሸመገለው ነጩ ምናምን ነገር የሚለው። በተረፈ በሰው አምሳል ተገለጠ የሚል ነገር የለም። ባይሆን በመጽሐፍ ቅዱስ ላይ ዘፍጥረት 18 ላይ ያሉ የመጡት ሰዎች በልተዋል፣ ጠጥተዋል፣ እግራቸውንም ታጥበዋል። ልክ ዘፍጥረት 19 ላይ እንደበሉና እንደጠጡ እግራቸው እንደታጠቡ ማለት ነው። አምላክ እግሩ ሊታጠብ አይችልም። መለኮት ነው። መለኮት ሰማይና ምድርን የሞላ ነው። አብረን እንድታበራራ ግልጽ ነው። አይ አይደለም። እሺ ማለት አይ አብረን እንድታበራራው ስለፈለኩ ነው። አብርሃም ቆይ እሺ ይሁንልዎት። እሺ ቀጥል። አብርሃም በምን አያቸው ብለን የምታስበው አንተ? ማንን? ሶስቱ ሰዎችን በምን አያቸው ብለን በሉም ጠጡም ስትል ነው። እነዛ ሶስት ሰዎች መላእክት ናቸው ነው እኮ የምሉት። ዘፍጥረት 18 ላይም ኦሪት ዘፍጥረት 32 ላይም ለያዕቆብም ሲታዩ ነበር መላእክቶች። ዳንኤል ላይ ማየት ይችላሉ እኮ ጠቅሻለሁ። እሺ አሁን እንደዚህ ያለው መላእክቶች ሰው ሆነው ይታያሉ። ሰው ያ ምንድነው? ቴዎፋኒ ይባላል። እሱ ትምህርት ራሱን ይቻላል።
እኔ ጠየቁት ያለው ጥያቄ ዘፍጥረት 18 ላይ ያለው ለአብርሃም ተገለጠለት ይላል። ተገለጠ ማለት መታወቅ ነው ራሱ። ይሄ ምንድነው የሚያሳየው? ማኒፌስቴሽንን ነው የሚያሳየው። ለምሳሌ ሶምሶም ለደሊላ በልቡ ያለውን ገለጠላት አለ። አሳያት ማለት አይደለም፣ አሳወቃት ማለት ነው። ስለዚህ ዘፍጥረት 18 ላይ ለአብርሃም ተገለጠለት ሲል ሬቬሌሽን ነው የሚያመለክተው፣ መታወቅን ነው የሚያሳየው። ዘፍጥረት ምዕራፍ 18 ላይ ለአብርሃም ሲገለጥለት በሶስት ሰዎች ነው የተገለጠለት። እነዛ ሶስት ሰዎች ደግሞ ማን ናቸው? መላእክት ናቸው። እነዛ ሶስት ሰዎች ግን አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል ባይብል ላይ ቢብሊካል የሆነ ኤቪደንስ የለም ነው እያልኩ ያለሁት። ካለ እስካሁን ድረስ አላመጡም። እርሶም ስፔኩሌሽን ነው፣ ምናባዊ ነው ራሱ። ነባራዊ የሆነ ጥቅስ እስካሁን ድረስ አልሰጡንም። መላእክት እዚህ አይደለም። እኔ ስለ ጥቅስ አይደለም እኮ ታርጌት፣ የመጀመሪያ እኮ የተነሳንበትን ጥቅስ ስላልተግባባን መላእክት ይበላሉ እንዴ? እሺ መላእክቶች አዎ ይበላሉ። ላሳዩት። ዘፍጥረት 19:1 ላይ አውጣልኝ አንዴ። ምን በሉ? እሺ ምን እንደበሉ ይናገራል። ዘፍጥረት 19:1 ላይ አንድ ያውጣልኝ። የሆነ ሰው ካለ አውጣልኝ። እንግዲህ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ተደፍቶ ወደ ምድር ሰገደ። አላቸው ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያ አደሩ፣ እግራችሁን ታጠቡ። ጌቶቼ ነው የሚላቸው መላእክቶችን አስቡ። እግራችሁን ታጠቡ፣ ወደ ባሪያችሁ ነው የሚለው። ባርነቱ ለምንድን ነው? ለመላእክት ነው የሚያስጠጋው። እግራችሁን ታጠቡ፣ አንዳችሁ መንገዳችሁ ይበላል ወይ ነው? ልጨርስ እኮ ልጨርስ እኮ ነው። የጉንጬ ልጨርስ የኔ አባት። እሺ እግራችሁን ታጠቡ፣ ነገ ማላችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባይ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው፣ ወደ እርሱ አቀኑ፣ ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣ ጋገረ፣ እነርሱም በሉ ይላል ቁጥር 3 ላይ። ይሄ ማለት በሉ ማለት ለእርሱ የበሉ መስለው ታያቸው ነው እንጂ እነሱ እየበሉ መላእክት አይበሉ። በፈለጉት ተርጉሙት። አሁን ጥያቄ የሚነሳው ምንድን ነው? ዘፍጥረት 18 ላይ የበሉት ምግብ የበሉት መላእክቶች ናቸው ነው እያልን ያለ ነው። በሉ የሚሉትን ከፈለጉ ልክ ቅቤ ማርን ምንድነው ፀሐይ ቅቤን እንደሚበላው አቀልጦ በሉት ማለት ነው። ወይም ደግሞ የእግዚአብሔር እሳት መጥቶ መስዋዕቱን በላው እንደሚባለው ነው። እንደፈለጉ ተርጉሙት። እሱ አይደለም ነጥቤ። ዘፍጥረት 18 እና 19 ላይ በሉ የተባሉት መላእክት ናቸው ነው። እግዚአብሔር አይበላም አይጠጣም። ራሱ በላም ጠጣም ለሚለው ለእግዚአብሔር አይነገርም። የትኛው ይከብዳል? አምላክ በላ ማለት ይከብዳል ወይስ መልአክ በላ ማለት ይከብዳል? ቁርአኑ አስተምሮት ሆነ መላእክቶች አብርሃም ቤት የመጡት መላእክቶች አይደለም። ሳትረዳይ ግን ብዙ እያወራ ነው። እንዴት ነው ነገሩ? እኮ በሉ የሚል የለም። መላእክቶች በሉ ማስረጃ አምጣሉኝ። ልክ ሳመጣለሁ በሉ ማለት እኮ ለመላእክት ወፍራም አንጀት ቀጭን አንጀት። ለምሳሌ መስዋዕት ሲያሳርጉ አለ እኮ ብዙ መስዋዕት ሲያሳርጉ አለ። እሱ ቴዎሎጂካል ፋክተር አይደለማ ለኔ ገባኝ። ስለዚህ አሁን እዚህ ጋር በሉ ማለት ነው። ተረዳይ በእናት በሉ ማለት ልክ እኛ በምናስበው አይነት ቂጣ የሚበሉ አይደሉም መላእክት። በነገራችን በፈለጉት ውሰዱት፣ አልጎሪካልም ውሰዱት፣ ሊተራሊም ውሰዱት። እሱ አይደለም ነጥቤ። እኔ ደግሞ እኮ ነጥብ 18 ላይ በሉ የተባሉት እንቋጨው መላእክቶች ይበላሉ ወይ ብለው ጠየቁኝ። ይበላሉ፣ አዎ በሉ ይላል አልኩት። በላ ማለት ትርጉም አለው አሉኝ። እሺ ይሁን። ዘፍጥረት 18 ላይም ያሉት በሉ የተባሉት መላእክት ናቸው። በላ ማለት የፈለገ ተርጉሙት። በላ ማለት ወሰደው ማለት ነው። በላ ማለት አቀለጠው ነው ማለት ነው። የራሱን ትርጉም ተረጉመው እኮ አይደለም። ስተረጉመው እኮ መላእክት ቂጣ እንደማይበሉ እየነገርኩ እኮ ነው። በሉ አልበሉ አይደለም እኮ ጥያቄው። አልበሉም ካሉ ዘፍጥረት 18 ላይስ የበሉት መላእክቶች መላእክት አይደሉም እያልኩ አይደል? እስካሁን እኮ መላእክት ናቸው ነው ደግሞ ብሎት ደግሞ አሁን ሶስቱ ሰዎች ይኸውልህ የኔ አባት አሁን ምንድነው መሰሉት? እኔ ምን አለኝ መሰሉት? አይ ቲንክ ከምታከብሩት ሰው ጋር በዚህ ደረጃ ማውራቱ እኔ ትልቅ ነገር ነው ብዬ አላስብም። ይሄ ዝም ብሎ ጭቅጭቅ ነገር ምናምን የሰውን ሐሳብ በማክበር ነው መነጋገር ያለብን። ዘፍጥረት 18 ላይ ያሉት ሶስቱ ሰዎች የተባሉት አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል እስካሁን ማስረጃ አልሰጡኝም። እንዲሁ ሐሳቡን አከብራለሁ። እምነቶት ነው የአብርሃሙ ስላሴ ብለው ሐምሌ 7 ቀን አብርሃም ቤት የገቡት ናቸው። አጋዕዝተ ዓለም ስላሴ ወደ አብርሃም ቤት የገቡ ናቸው ብለው ካሰቡ እሰየው፣ እንደ እምነቶት ይተቀበሉ። ዘፍጥረት 18 ላይ ባየነው አውድ ግን በሞገት ነው። ሙግት ግን ዘፍጥረት 18 ላይ አውጣው። ቆይ አይደለም በእናትህ ብዙ ሳታወራ 18ን በደንብ እናብራው። መልስልኝ። እሺ መልስላቸው። ይኸው በቀትርም ጊዜ እርሱም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጸለት ይላል። ቀጥሎም ዓይኑንም አነሳ፣ እነሆ ሶስት ሰዎች በፊቱ
ቁመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። አሁን ይህን ነገር እንዴት ነው እዚህ ጋር እኮ 700 ሰው አለ። ይኸው እግዚአብሔር እያለ እኮ ነው። በመመሪያ አድባር ዛፍ ስር እያለ ነው። ያ ያየው እግዚአብሔር ደግሞ በሶስት አምሳል የተገለጠ እያለ ነው። አሁን ለዚህ እንዴት ነው ጥቅስ ጥቀስልኝ የምትለኝ? አልተገለጠም እኮ አላልኩም። የኔ አባት አልተረዱኝም። እነዛ 3 ሰዎች ናቸው፣ መላእክት ናቸው። በመላእክት ነው የተገለጠው። ልክ ዘፍጥረት 32 ላይ እንደነበረው ማለት ነው። ዘፍጥረት 32 ላይ የተገለጠለት ለያዕቆብ ማን ነው? እግዚአብሔር ነው። እዚያ ያለውን ይኸውልህ፣ እዚያ ያለውን እዚያው ቦታው እግዚአብሔርን ፊት ለፊት አየው፣ ሰውነት ይድና ቀረች አለ። ግን የተገለጠው መልአክ ነው የነበረው። እዚያ ያለውን እዚያው አውለን ፈቷለን። እዚህ ጋር ግን ዘፍጥረት 18 ላይ 3ቱ ሰዎች እነዛ 3ቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ከየት ላምጣ እኔ? አሁን የሆነ ሰው ቢጠይቀኝ መምህር ናቸው እንደዛ ያሉት ብዬ ማስረጃ ማድረግ አልችልም። እዚህ ጋር ይኸውልህ፣ ደረቆን አይደለም ደረቆን እርጥብ ነው ካልከኝ ማገዶ አንፍጭ፣ ሌላ ሰው ያወራበት። ግን እዚህ ጋር 700 ሰው 3ቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ከየት ላምጣ ነው እኮ እኔ አሁን ጥያቄ። እርሶ ስላሴ ናቸው ያሉበትን ማስረጃ ስጡኝ ያልኩት ሌላ ጉዳይ ነው አይደለም። አሁን እየተከራከርን ያለነው ስለ አብ ወልድ መንፈስ ቅዱስ ከሆነ እንመጣለን፣ ችግር የለም። እዚህ ጋር ግን መላእክት ናቸው ነው ያልከኝ። መላእክት እንዳልሆኑ ያንብቡልኝ መጀመሪያ። እሱኛው ሁለተኛው ችግር የለም። መላእክቶች እንደሆኑማ የምናስረዳው ኦሪት ዘፍጥረት 18 16 18 22 ላይ ወደ ሰዶም ሄዱ ይላል። የቁጥራቸው መጠንን ደግሞ ዘፍጥረት 19 11 ላይ ሰዎች አልፈልግም። አሁን ይሄንን ሌላ ጥቅስ የምታመጣልኝ አንድ ነገር እኮ ይኸውልህ፣ ቦታ ላይ አልገባኝም፣ ማስረጃ አንጣ ስልህ ነው። እዚህ ጋር ግን ሊትራሊ ሰዎቹ እያዩት ነው፣ እያነበቡት ነው። እዚህ የሚያነቡት ነገር እግዚአብሔር እያለ መላእክት ናቸው ካልከኝ ውይይታችንን ማቆም ነው ያለብን እንጂ ሌላ ጥቅስ ላይ አልሄድም። ነው ሌላ ጥቅስ ላይ እኮ ሄዶ አይደለም እኮ እንዲገባውትና እንዲያገራሉት ነው የኔ አባት እየተናገረ ያለው። አሁን ለዚህ እሺ እያቋረጠ ነው እያዳመጥኩት ነው። አልቀበልም ሲያወሩ አልቀበልም ሌላ ጥቅስ። እሺ ላዳምጥ። እሺ በቃ እንዳልደራረብ አሁን ስደራረብ ያላከበርኩት መስሎ እንዲሰማኝ አልፈልግም። አይደለም አሁን ኡስታዝ ተከባብረን የምናወራው እኔ ላንተ አዝኜ ላንተም ለኔ ያዝነልኝ ሳይሆን አንደኛ በመካከላችን እየሰሙ ያሉ ሰዎች በስነ ስርዓትና በእርጋታ እንዲሰሙ፣ ሁለተኛ ደግሞ እኔም ለራሴ አንተም ለራስ ብለህ ነው። ባጭሩ እዚህ ጋር የምነግርህ ነገር እኔ የእርሶ ሲያወሩ ያዳመጥኩት ነበር። እኔ ሳወራ አፋፌን ይሉኛል፣ ይደራረባሉ። ያ ደግሞ ምንድነው አለመግባባት ይፈጠራል። እንደዚህ አለመግባባት አይደለም፣ አለመግባባት ሳይሆን እኔ በመካከል ምገባ አንደኛ ጨምረህ እንድታብራራልኝ ስፈልግ ነው በመካከለኛ ምገባ። ሁለተኛ ደግሞ ሐሳቤን ሳትረዳኝ ጊዜ እንዳታባክን ነው በመካከል ምገባ እንጂ ንግግርን አቃልዬ ወይም ደግሞ እንደዚህ አይደለም። ባጭሩ ግን እዚህ ጋር ለምሰጥህ ማብራሪያ እኔ አሁን እዚህ ጋር በግልጽ የተቀመጠ ጉዳይ ስለሆነ ሌላ ጥቅስ ላይ አልሰጥህም። ሌላ ሰዎችም አይ ጠይቄ እንትን አለው ካልክ መብት ነው። ግን እዚህ ጋር የሚለወጥ ነገር የለም። በቃ ይሄንን በዚህ እንላፍ። እግዚአብሔር እኔ ደግሞ ልንገሮት ዘፍጥረት ላይ እግዚአብሔር ለአብርሃም ተገልጦለታል። ተገልጦለታል። መገለጥ መታወቅ ነው። ልክ ሶምሶም ለደሊላ ተገለጠላት እንደሚል ማለት ነው። ግን የተገለጠለት ለአብርሃም በሶስት ሰዎች ነው ሲናገር የነበረው። እነዛ ሶስቱ ሰዎች ግን መላእክቶች ናቸው። አንደኛ ቸርች ፋዘርስ ማስረጃ አምጥቻለሁ፣ አንድምታ አምጥቻለሁ፣ ከመጽሐፈ ኩፋሌ ላይ ጠቅሻለሁ፣ ከድርሳነ ሚካኤል ላይ ጠቅሻለሁ። አብርሃም ቤት ገብተው በእንግድነት ያስተናገዳቸው አልጨረስኩም እኮ አንዴ ጉንጭ ላንታረዳድ ነው ለኔ አይደለም። አሁን ላንታረዳድ እኮ ለጨረሳ ይኔ አባት አሁን እኮ እያቋረጡኝ ነው ያሉት። ማለት አሁን ምንድነው እየሆነ ያለው? እያቋረጡኝ ከሆነ በምንድነው ሐሳብ የምገልጸው? እርሶ ሲያወሩት ብዬ ማዳመጡት ስለማከብሮትም ነው። በመከባበር ላይ ደግሞ የሚደረግ ውይይት ደግሞ እውቀት ላይ የተመሰረተ ውይይት ነው የሚሆነው። እውቀት ላይ ያልተመሰረተ ውይይት ከሆነ ሐሳቡን በሐሳብ መሞገት ካልተቻለ አስቸጋሪ ነው የሚሆነው። ረብጣ የሆነ ሐሳብ ሲመጣለት በተሻለ ሐሳብ ለማድረቅና ለማሳለጥ መሞከር ነው እንጂ መሀል ላይ ኦቨርላፕ ከፈጠሩ ከተደራረቡ ሚስ አንደርስታንዲንግ ይፈጠራል። ወደ ጭቅጭቅ ወደ ንትርክ ይመጣል። ያን ደግሞ አንፈልገውም። እኔ አንደኛ እርሶ መምህር ኖት፣ ሁለተኛ ነገር ደግሞ አዳማጭም ታችም አለ። አዳማጭን አለማክበር ነው የሚሆነው። ስለዚህ ኦሪት ዘፍጥረት ምዕራፍ 18 ላይ ያለው ጥቅስ ሶስቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል እስካሁን ድረስ ማስረጃ አልሰጡኝም። እዚህ ጋር ቢበቃን ጥሩ ነው ይመስለኛል። ቴንኪው መምህርዬ። ቴንኪው። እሺ፣ እናመሰግናለን። እሺ፣ አመሰግናለሁ። ሌላ ቀን አይጥፉ። እሺ፣ ጃቢር የምትለው ነገር አለ? ማጠቃለያ ከፈለጉ ስሩበት። ዘፍጥረት 18 ማጠቃለያው ምንድነው? 18 ላይ
18 ላይ ቢሆን እንደውም መጽሐፉን እያነበብኩ ባብራራ ደስ ይለኛል። የቀደሙ ያወጣልኝ ልጅ ቢያወጣው እሺ አምጣው የኔ እዚህ ጧቸውና ማጠቃለያ ይስሩበት ያጀማ። እኔ ብዙ አላወራም፣ በነገራችን ላይ ብዙ አላወራም። ሰፋ ያርጉ ለማለት ፈልጌ ነው። 2 ደቂቃ ያርጉ። አላሰፋ ችግር የለም። ያው እዚህ ጋር እግዚአብሔር ተገለጠለት ይላል። ዝቅ ብሎ ደግሞ በሶስት ሰው አምሳል ተገለጠለት አለ። አብርሃምም ሮጦ ምን አለ? ለእግራችሁ ውሃ ላምጣ አለ። ከዚያ ዝቅ ብሎ ደግሞ ያ እንኳን እላይ የተገለጠው እግዚአብሔር እንኳን ሌላ ነው ብለን እንዳናስብ ዝቅ ብሎ ማን አለ? ጌታ ይኸው ባሪያህን አትለፈዋል። ስለዚህ ላይ የተገለጠለት አንዱ እግዚአብሔር በሶስት አካል እንደተገለጠለት አስረዳ። ከዚያ ያው የሚሆነውን ታሪክን ያለው ተጽፏል። እሱን እዚያው ያነበዋል። ባጭሩ ግን እዚህ ጋር የተገለጠው እግዚአብሔር በሶስት አካል ለአብርሃም ተገልጦለታል ነው አስተምሯችን። ለሎጥ የተገለጠው ደግሞ ወደ ገሞራ ያቀኑት ሁለቱ መላእክት ናቸው። እነዚያም ጋር ለዘሞት በማለት ሂደት ያው ገሞራ እንደጠፋች ነው እኛ የምናስተምረው። የኔ መጨረሻ ይሄ ነው። እናመሰግናለን አባታችን። ጥሩ ነገሮችን ነው እንትን ያሉት። ጥሩ ጊዜ ነበረን። እንግዲህ ምናልባት የአፍ ወለምታም ካለ ዝም ብሎ ያላል አንዳንዴ እርግጫ ነገር ምናምን ካለ እንግዲህ ይቅርታ ያደርጉልን። ይሄን ይመስላል። እኔ ጨርሻለሁ በኩሌ ማለት ነው። ጃቢር ሌሎቻችሁ ማውራት ትችላላችሁ። ጨርሻለሁ። ቴንክ ዩ አመሰግናለሁ። ኡስታዝ በዚሁ አጋጣሚ እኔ አንተን ማመስገን እፈልጋለሁ። በነገራችን ላይ እኔ ትልቅ ክብርና ምስጋና ነው ያለኝ። ብዙ ጊዜ የምንወያያቸውና የምንመካከራቸው ምክሮች ሁሉ የሆነ ጥራዝ ነጠቅ ንግግሮች የተደባለቁባቸው ከዚያ ደግሞ የሆነ በጉልበት ሃይማኖትን ማሳመን እንትን ማለት ይመጣ ይመስል ብዙዎቹ ሌላ ምጸት ቃል የነበረባቸውና ያው ማያቸው ብዙ ጊዜና በዚህ ልክ ግን በሰከነ መንፈስ እንዲህ አይነት ውይይት ስላገኘውን ከልብ አመሰግናለሁ። እታችም ታግሳችሁ ስትሰሙ የነበራችሁ ከልብ አመሰግናለሁ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መምህር ከመውጣቱ በፊት ኡስታዝ ወሂድ የሚለውን ፎሎ ቢያደርጉ አሪፍ ነው፣ ይጠቀሙበታል። መምህር እንዳይረሱት ፎሎ ማድረግ። አድርጌያለሁ። እየመለሰብኝ ነው። እንዴት የማስተካከለው ነገር ያው ፎሎ ሳደርገው ግን እየመለሰብኝ ነው። አባ አንድ ጥያቄ ልጠይቀውት አባ ጊዜ ካለውት ይቻላል፣ ችግር የለም። እሺ አዳምን የፈጠረ እግዚአብሔር አዳምን ሲፈጥር ብቻውን የፈጠረ ወይስ ከማን ጋር ሆኖ ነው የፈጠረ? ደግሞ ለእግዚአብሔር ማን ጓደኛ ይመጣል ብለን? ስለዚህ አንድ አምላክ ነው ያለው። እግዚአብሔር ሰማይና ምድርን ሲፈጥር እንዲሁም አዳምን ሲፈጥር ብቻውን ነው የፈጠረ። ስለዚህ ለምሳሌ ለስላሴ መኖሩ ማስረጃ ዘፍጥረት ምዕራፍ 1 ቁጥር 26ን መጠቀም ትችላላችሁ። እንፍጠር ብሎ ሲናገር እንፍጠር የሚለው እንደ ምሳሌያችን ብሎ የሚለው አሁን እዚህ ጋር ሶስትነታን በቻል ለምሳሌ እንፍጠር ሲል አንድ ነገር እዚህ ጋር የምትረዳኝ እግዚአብሔር አንድ ነው፣ ግን አንዱን እግዚአብሔር በሶስት አካል ይገለጣል። ግን ሶስት አማልክት ሳይሆን አንድ አምላክ ነው። አንዱ አምላክ በሶስት አካል ይገለጣል እኮ። ከመቼ ጀምሮ ነው? ከመጀመሪያ ጀምሮ ነው ወይስ ከመቼ የሚባል ነገር የለም። ምክንያቱም መቼ የሚባል ሐሳብ ሳይኖር ራሱ እግዚአብሔር በአንድነትም በሶስትነትም ይገለጣል። እስኪ ማስረጃ እንደዛ የሚል ማስረጃ አለ ማለት ምን የሚል ላምጣልህ? ለምሳሌ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እንደዚህ ይላል። ላንብብልህ ጥቅሱ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እንደዚህ እያለ ይናገራል። ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ፣ ከእኔ ጋራ ማን ነበረ ብሎ ይናገራል።
ጥሩ። አሁን ይህን ሀሳብ ለእኔ የምትጠቅስልኝ ሌላ ጓደኛ አለው ብልህ ነበር። ድሮም ያልኩ እግዚአብሔር ብቻውን ነው ዓለምን የፈጠረ ብያለሁኝ እኮ። አንድም ሶስትም የሚሉት ነገር ነው አይደል? ለምሳሌ እንፍጠር የሚለው ይሄ ስላሴ ማሳያ ነው ስላሉ ነው። እንደሱ ነው የሚጠየቀው፣ እንደሱ ነው። አንድም ሶስት የሚለው ነገር አልገባኝም ነው የሚባለው እንጂ እግዚአብሔር አንድ ነው። ዓለምንም ሲፈጥር ብቻውን ነው የፈጠረው። ሌላ ማንም ረዳት የለውም። ዓለምን የሚያሳልፈው እግዚአብሔር ብቻውን ነው። ስላሴ የሚለው ወይም ደግሞ ሶስት አካል የሚለው እንዴት ይገለጣል ነው? ይህ ማለት እግዚአብሔር ሶስት አማልክት ወይ ደግሞ ሶስት የተለያየ አካላት ማለት የተለያየ አማልክት ሆኖ ሳይሆን አንዱ እግዚአብሔር በሶስት አካል ይገለጣል። ይህ ማለት ለምሳሌ አንድ ፀሐይ ነው ያለች። አንዷ ፀሐይ ግን ሶስት ነገር አላት። ክበብ አላት፣ ሙቀት አላት፣ ብርሃን አላት። ሶስት ነገር ስላላት ሶስት ፀሐይ አንላትም፣ አንድ ፀሐይ ነው የምንላት። ግን ሶስት ነገር አላት። እግዚአብሔር ሶስት አካል አለው፣ ሶስት ስም አለው፣ ግን አንድ እግዚአብሔር ብለን ነው የምናመልከው እኮ። ይሄ ከመቼ ጀምሮ ነው? ይሄ አንዱ በሶስትነት መገለጥ የጀመረው ከመቼ ጀምሮ ነው? ከመቼ ጀምሮ መቼ? ይኸውልህ እየነገርኩህ እኮ ነው። መቼ ማለት በራሱ ጊዜ ነው አይደለ? መቼ የሚባል ነገር ሳይኖር ጊዜያት ወይም ደግሞ ዓለም ሳይፈጠር በፊት እግዚአብሔር አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። እንደዛ የሚል መረጃ የለም አባ አለ። ማቴዎስ 19 ማቴዎስ 28 19 ላይ ወንዘ ታጠምቅዎሙ በሉ በአብ በወልድ መንፈስ ቅዱስ፣ ስታጠምቃቸውም በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጋቸው ይላል። እዛ ላይ የተጻፈው እኮ ስም ነው የሚለው። ስም በስም በአብ ስም በወልድ ስም በመንፈስ ቅዱስ ስም ነው የሚለው እኮ። እሺ አብ ወልድ መንፈስ ቅዱስ ሲል አሁን ስንት ነገር ተረዳህ? እዚህ ጋር ሶስት ስም ነው የተዘረዘረው እዛ ላይ እኮ። ስም ነው እንጂ እነዚህ የተዘረዘረው ስም አብ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው፣ ወልድ እግዚአብሔር ነው አይደለም የሚባለው። ስም ነው የተዘረዘረው። ለምሳሌ ወልድ እግዚአብሔር እንደሆነ ላስረዳ። ወልድ እግዚአብሔር እንደሆነ ማን ነው? ዮሐንስ ወንጌል ላይ አንብብ። ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ዮሐንስ ወንጌልን እኮ ብሉይ ኪዳን የሚባለው መጽሐፍ ወይም አሮጌው ኪዳን በሌላ አማርኛ የሚባለው መጽሐፍ አዲስ ኪዳን ይቀድመዋል አይደል? ማለት መጽሐፉ ብሉይ ኪዳን አዲስ ኪዳን አይቀድምም? ይኸውልህ አሁን የሆነ ወርደር አይደለም። መጽሐፍ ቅዱስ ማለት ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ትርጓሜ ነው። ብሉይ ኪዳን ላይ ይወለዳል፣ ይወርዳል፣ ይገለጣል የሚል ሂስትሪ ነው የተጻፈው። ሐዲስ ኪዳን ላይ ደግሞ ወርዶ ተወልዶ ያ በብሉይ ኪዳን የተጻፈው መጽሐፍ ተተርጉሞ በአይናችን አየነው፣ በእጃችን ዳሰስ ነው፣ በጆሮአችን ሰማን። አሁን ይሄ የሚለያይ አይደለም። ብሉይ ኪዳን ከሐዲስ ኪዳን የተጣረሰ አይደለም፣ ሐዲስ ኪዳንም ከብሉይ ኪዳን የተጣረሰ አይደለም። ማስረጃ ሆኖ የሚቀርብ ነው። ሁለቱ መጽሐፍቶች በተመሳሳይ ዘመን አይደለም የነበሩት። አዲስ ኪዳን ኢየሱስ ከመምጣቱ ጋር የመጣ መጽሐፍ ነው። ብሉይ ኪዳን ደግሞ ከኢየሱስ በፊት የነበሩት እነ ሙሴና አብርሃም ታሪክ የሚዘግብ ነው። የኔ አባት ጥያቄን ራሱ እንድታስተካክል ነው። እኛ ሐዲስ ኪዳን ኢየሱስ ክርስቶስን የተቀበልነው ስለመጣ ብቻ ሳይሆን በብሉይ ኪዳን ስለተነገረ ነው። በብሉይ ኪዳን ይወርዳል አልተነገረም እኮ ብዬ አልተናገርኩም እኔ። አሁን እኮ ነው መረጃ ሊያመጡ የሚችሉት። እሺ አባ ይቀጥሉ። እሺ ብሉይ ኪዳን ላይ ክርስቶስ እንደሚወለድ ነገረን፣ እንደሚመጣ